ክብራትና ክብራን ብዬ ልጀምር። የተከበራችሁ የኢትዮጵያ የዚህ በተለይ አብዛኛዎቻችሁ የትሬዲንጉ ኮሚኒቲ አባላት ናችሁ ብዬ አስባለሁ። ወጣቶችና ልምድ ያላችሁ የንግዱ ዓለም ባለሙያዎች። እንግዲህ ባለሙያ የምትለው ቃል በጣም ከባድ ናት። ሆፕፉሊ ባለሙያዎች እንደሆናችሁ በማሰብ የዚህ የትሬዲንጉ ዓለም ባለሙያዎች እንኳን ደህና መጣችሁ ለማለት እወዳለሁ። ከዚሁ ጋር በተያያዘ ትምህርታችንን ከመጀመራችን በፊት ስለኛ ለማስተዋወቅ እኔ እዚህ ጋር የምታዩኝ ናትናኤል ብሩክ እባላለሁ። የክሪፕቶቶክ ኢቲ መስራችና የኢቲ ነፃ ወይም እዚህ ጋር የምታዩት የኢቴን ኤኮሲስተም ኮፋውንደር ነኝ። ከአጠገቤ ናፍ ቴክ ምናልባት የኢቴን ኤኮሲስተም አንድ ላይ ኮላብ አድርጎ ከሚሰሩ ኮንቴንት ክሬተሮች መካከል አንዱ ወንድማችን ነው። ከዛ አጠገብ ያለው ጄሰን ፒተርስ የኢቲኤን ኤኮሲስተም መስራች። አክቹአሊ የጄፒ ብዙ ነገሮች አሉት ከመቅደላ ኤአይ ጀምሮ ኢትዮቴክ ወዘተ የሚባሉ ብዙ ከዚህ ከቴክኖሎጂ ዘርፍ ጋር የተገናኙ ትልልቅ ተግባራቶችን እና መዋቅሮችን በመመስረት የሚታወቅ ነው። ከሱ በታች ወይም ከኔ ኤግዛክትሊ በታች ያለው የኢቴን ኤኮሲስተም አሁን ያልኳችሁ በዚህ በክሪፕቶ ከረንሲ የኢትዮጵያ የመጀመሪያው ክሪፕቶ ከረንሲ እና ወደ 30 የሚጠጉ ዩቲሊቲዎች ያሉት ኤኮሲስተም ነው። ስለዚህ እነሱንም ፎሎ አድርጓቸው። ሮቢ አፌ አንድ ወንድማችን ነው። ዝም ብሎ ሲጠይቀኝ ያስገባሁት ነው። ሆነስትሊ አላውቀውም፣ ግን ወይም እንግዲህ ከማውቃቸው ሮቤሎች አንዱ ይሆናል። ከዛ በተረፈ ትሬድ ኢንሳይት የሞልሽን አይሆፕ አብዛኛዎቻችሁ ታውቁታላችሁ። የትሬድ ኢንሳይት ኮሚኒቲ መስራች ነው። በዋነኝነት ኢትዮጵያ ውስጥ ካሉ እንግዲህ አሁን ላይ በደንብ ራሳቸውን እያሳዩ ራሳቸውን አስመስክረው እየተጓዙ ካሉ ትሬደሮች መካከል አንዱ ነው ማለት ነው። በተለይ እንግዲህ የኢቴን ኤኮሲስተም እና የትሬድ ኢንሳይት ኮሚኒቲ በአንድ ላይ በመተባበር አንድ ያዘጋጁት ምናልባትም ቅድም ለመግለጽ እንደሞከርኩት በኢትዮጵያ የመጀመሪያ የሆነ የ30 ቀን የሳይኮሎጂ ትምህርት አለ። ሳይኮሎጂ ትምህርቱ ምን አይነት ይዘት ይኖረዋል የሚለውን ባለፈው ሳምንት እንግዲህ በአጠቃላይ ጠቅለል ያሉ ቪዲዮዎችን ቡትካምፕ አዘጋጅተን ነበረ። 6 ተከታታይ ቀናትና 15 ሰዓታት የፈጁ ውይይቶችን አድርገናል። ከአሚግዳላ እስከ ፕሪፍሮንታል ኮርቴክስ፣ ከአድሬናሊናችን እስከ ዶፓሚን፣ አጠቃላይ ባዮሎጂያችን እንዴት ትሬዲንግን አፌክት እንደሚያደርግ በደንብ አድርገን በታትነን አይተናል። ከዛ ባለፈ ደግሞ በዚህ የቴክኒካል ፓርቱ ብቻ ምልከታ ምንም ጥቅም እንደሌለው እና ምን አይነት ቴክኒኮችን ምን አይነት አካሄዶችን ብንጓዝ የአእምሯችንን መስል ልናጠነክር እንችላለን፣ የማይንድ ሴት ሽፍቱን እንዴት ልናመጣ እንችላለን የሚል ሀሳቦችን አንስተናል። ምናልባት እነሱን ቪዲዮዎች ያላያቻቸው ልጆች ካላችሁ እዚህ ጋር ካለ ነው ምናልባት ትሬድ ኢንሳይት ባዮ ሊንክ ላይ ሄዳችሁ የትሬድ ኢንሳይት ፔጅን ማየት ትችላላችሁ። ኢቴን ኤኮሲስተም ላይም አሉላችሁ። ስለዚህ ቴሌግራም ላይ በዋነኝነት ባዮቹ ላይ እዚሁ ላይ ተመልክታችሁ ያመለጧችሁን ቪዲዮ እዛ ላይ መመልከት ትችላላችሁ። አጠቃላይ ይዘቱ የ30 ቀን ይሆናል። በየቀኑ ቪዲዮዎች ይኖራሉ፣ የቀጥታ ስርጭቶች ይኖራሉ፣ ፒዲኤፎች ይኖራሉ። ከዛ ባለፈ በስተመጨረሻ ምናልባት ከዚህ ከትሬዲንጉ ብቻ ሳይሆን ከዓለም አቀፍ የተለያዩ ሴክተሮች ጋር ግንኙነት ያለውና በጣም ወሳኝነቱ ግሎባሊ ተቀባይነት ስላገኘው የዚህ የዲስክ አሰስመንት ጉዳይ እናነሳለን። የሰው ልጆች በ4 አይነት ስብዕናዎች ወይም ፐርሰናሊቲዎች ላይ የተመደቡ ናቸው። እነዚህ ስብዕናዎች እንግዲህ DISC ብለው የሚጠሯቸው ማለት ነው። አንደኛው ኃይለኛ ነው፣ አንደኛው ሶሻላይዝ የሚያደርግ ነው፣ አንደኛው በጣም ጥንቁቅ ነው፣ አንደኛው ዳታ ላይ በጣም የተመሰረተ ነው የሚሉ የተለያዩ አይነት እሳቤዎች አሏቸው እና ምናልባት ማስታወቂያዎቻችንም ላይ ካያችሁ የዚህ ፎርቹን 500 ካምፓኒዎች ጀምሮ እያንዳንዱ ሜቢ ምናልባት የዩኤስ ገቨርንመንት ኦፊሶች ላይም ጭምር በዚህ የዲስክ አሰስመንት ፈተና ላይ ቤዝ ያደረገ ቅጥር ነው የሚቀጥሩት። ያንም እንግዲህ ትልቅ ምክንያትና ትልቅ ሪዝን አለው። ስለዚህ ያንን ሪዝን እንግዲህ ለምንድን ነው ዲስክ አሰስመንት ከትሬዲንግ ሳይኮሎጂ ጋር መገናኘት ያለበት የሚለውን በተወሰነ እኔ ከሄድኩበት በኋላ ጄፒሻ ምናልባት ስለ ዲስክ አሰስመንት ያልገባችሁ ያልተረዳችሁት ወይም ደግሞ የነገሩን ክብደት በደንብ አጉልታችሁ ያልተመለከታችሁ ልጆች ልትኖሩ ትችላላችሁ እና ስለሱም አጠቃላይ ሐሳቡን ይገልጽልናል። ይሄ
የ30 ቀን ፕሮግራም በቀን $1 ክፍያ አለው። በአጠቃላይ $30 ነው ክፍያው የነበረው። ያንን እንግዲህ የ40% ቅናሽ እስከ ዛሬ ሌሊት 6 ሰዓት ድረስ ያደረግንበት ሁነት ነበረ። እስከ እሁድ ነበረ። ምናልባት በአከፋፈል ምክንያት የቴሌብር ኢንተግሬሽን ይደረግልን በሚል የ3 ቀን ጭማሪ ተደርጎ ነበረ። ዛሬ ሌሊት ግን ያ ሁነት ይጠናቀቃል። ምናልባት መመዝገብ ፈልጋችሁ ነገር ግን እስካሁን ያልተመዘገባችሁ ልጆች እንግዲህ እስከ ሌሊቱ 6 ሰዓት ያንን ነገር እንድታደርጉ ስል ለመጋበዝ እወዳለሁ። ከዛ በተረፈ ከዛ በኋላ $50 እንግዲህ መቀላቀል ትችላላችሁ። ይህንን እንግዲህ ምዝገባ ጥሪ ስናደርግ ፍላጎት ላይ የተመሰረተ እና ኢቨን ማርኬትም ያደረግነው ጉዳይ አይደለም። በተወሰነ መልኩ ብዙ ሰዎች ያላሰቡትም ኢቨን ብርም የለንም ብለው የሚንቀሳቀሱ ልጆች ሪፈራል ሊንኮቻቸውን ከቦቱ ላይ በመውሰድ ያው እዚህ እኔው ያለሁበት የቴሌግራም ማነው የቲክቶክ ቻናል ላይ ባዮ ላይ ታገኙታላችሁ። ቦቱን ገብታችሁ ተመልከቱት። ሀሳቦቹን እንዳጠቃላይ ተመልከቷቸው። ከዛ ባለፈ ፈርዘር እዚሁ ውስጥ ደግሞ ሜቢ ፈርዘር የምናነሳው አንድ የዚህ ኢሞሽንን የመቆጣጠሪያ መሳሪያን አፕሊኬሽን ሰርተናል። ኢቨን እሱ አክቹዋሊ በኢትዮጵያን ብቻ ሳይሆን ግሎባሊ በደንብ ማርኬት ሊደረግ የሚችል ነገር ግን እኛ ያው ለኢትዮጵያውያን በሚል እሳቤ ያዘጋጀ ነው እና በሂደት በጣም በዝቅተኛ ገንዘብ ለአገልግሎት የሚውል ፕሮጀክት ይሆናል ማለት ነው። እንደ አጠቃላይ የመጣንበት ምክንያት እና እዚህ ጋር የተገኘንበት ምክንያት ከአጠቃላይ ኢቨን ኢትዮጵያን ብቻ ሳይሆን አሁንም ግሎባሊ የትሬደር የሚባለው ኤሰንስ 90%ቱ በዚህ ሙያ ውስጥ የሚገባ ግለሰብ በ90 ቀን ውስጥ 90%ቱን የካፒታሉን መጠን በማጣት ከዛ የሙያ መስክ ውስጥ የመውጣት እድሉ 90% ነው የሚለውን እሳቤ በመንተራስ አብዛኛዎቻችሁ እርግጠኛ ነኝ ብዙ አይነት ስትራቴጂዎችን ሞክራችኋል። በጣም ይሄኛው ስትራቴጂ ምርጥ ነው ብላችሁ ይዛችኋል። ነገር ግን ስቲል ፕሮፊታብል ያልሆናችሁበት ምክንያት አለ እና ያ ምክንያት ደግሞ አእምሮ ነው። ምክንያቱም አብዛኛዎቻችን ፐርሲቭ አድርገን የምንገባው 80%ቱ 90%ቱ ሰዎች፣ ኢንፍሉዌንሰሮች፣ ኮንቴንት ክሪኤተሮች፣ አስተማሪዎች የሚያሳዩን በቀጥታ ስለ ቻርቱ ስለሆነ ስለ ትሬዲንግ ስንገባ ብዙ ፓርቱን የሚይዘው ቻርቱ ይመስለናል። እንደ አጋጣሚ ሆኖ ግን ከ10 እና 15% በላይ አቅም ወይም ዌይት የለውም ማለት ነው በዚህ እንትን ማለት ነው። ስለዚህ እንደ አጠቃላይ የዚህ 80 እና 90%ቱን የያዘውን የሳይኮሎጂ ፓርት በደንብ አድርገን ወደ ውስጥ የምንገባበት በደንብ የምንተነትንበት ፕሮግራም ይሆናል ማለት ነው። እንግዲህ ዛሬ ስለ ባዮሎጂ ብዙም አላነሳላችሁ ብያለሁ። ዛሬ በዋነኝነት የማነሳላችሁ ከቁማርተኝነት እስከ ካፒታሊስትነት በየትኛው መደብ ላይ እንገኛለን፣ እነዚህ 5 የትሬደር የእድገት ደረጃዎች ምንድን ናቸው የሚሉትን ለመዳሰስ እንሞክርና አብዛኛዎቻችሁ የትኛው ስቴጅ ላይ እንዳላችሁ በመጀመሪያ ለማወቅ እንሞክራለን። ምክንያቱም ትሬዲንግ ብዙ ጊዜ ቻርትን ማወቅ ይመስለናል፣ ገንዘብን መያዝ ይመስለናል። ነገር ግን የመጀመሪያው ስራ ለካስ ራስን አውቆ መግባት ነው። ስለዚህ ስለ ትሬዲንግ የበለጠ ብዙ ነገር ብታነብ የፈለገ ኃይለኛ ሴታፕ ሰሪ ምናምን ብትሆን ራስህንና አንተ ወይም የመጨረሻውን ውሳኔ ግደለው ወይም አትግደለው የምትለዋን የባይና የሴል ውሳኔ የምታስተላልፈው ወይም መጨረሻ መስመር ላይ ያለው የመጨረሻ ውሳኔ የሚደረገው በዚህ በአእምሯችን በመሆኑ አእምሯችን ደግሞ ከገንዘብ ጋር አንድ ላይ በሚፋጠጥበት ጊዜ አንዲት አሚግዳላ የምትባል አእምሯችን ክፍል ኤቭሪ ታይም ችግሮች ሲፈጠሩብን ከአዳም ጊዜ ጀምሮ ማለት ነው የመጣች ናት። ምን ትላለች? ባክህ ሪስክ ነው ይሄ ነገር ብላ አእምሯችንን ትበጠብጠዋለች ብያቸዋለሁ። በዚህ አእምሯችንን የመበጥበጥ ሂደት ደግሞ በተለይ ይሄ ከፊት ለፊት ሰርዳይ የምንለውን ወይም በባዮሎጂኛው ፕሪፍሮንታል ኮርቴክስ የምንለውን የአእምሯችንን ክፍል የደም ፍሎ የሚዘጋ እና ከዛ ዝም ብለን በአቦ ሰጥ እንድንመራ የሚያደርገን አይ ጋራንቲ ዩ እዚህ ጋር 58 ልጆች አለን ትሬዲንግ የጀመርን ከሆንን የገጠማችሁን አንድ አጋጣሚ ፎር ሹር አይ ጋራንቲ ዩ እርግጠኛ ሆኜ የምነግራችሁ አንድን ሴታፕ አይታችሁ ልግዛው አልግዛው በሚል እዛው ፍሪዝ አድርጋችሁ ወስናችሁ ሴታፑ መጥቶ ምን ብሎ ነገር ግን ክሊክ የማድረግ ችግር ኖሮባችሁ ያውቃል በእርግጠኝነት ወይም ስቶፕ ሎስን ወደ ታች የማራቅ የተለያዩ ብቻ በትሬዲንግ ውስጥ
የሚጋፉን ከባባድ የሚባሉ ሳይኮሎጂካል ሁነቶች አሉ እና እነዚህን ሁነቶች በመዋጋት ሂደቱ እንግዲህ ዋነኛውን ስራ የሚሰራው ማን ነው ማለት ነው? የአእምሯችን ክፍል ነው ማለት ነው። ስለዚህ የትሬዲንግ ላይፋችንን እንዳጠቃላይ የሚወስንልን፣ የሚያደርግልን፣ የሚያወጣልን፣ የሚያወርድልን አእምሯችን መሆኑን በመረዳት በተለይ በሳይኮሎጂ ላይ አዲስም ልትሆኑ ትችላላችሁ። አዲስ ከሆናችሁ ኮምፕሊትሊ እመኑኝ። ስለዚህ ስለሚከፈልበት አይደለም። ሙሉ ምድር ላይ ብዙ በተለያዩ መንገዶች ልታገኟቸው የምትችሉ የሳይኮሎጂ ትምህርቶች ስላሉ መጀመሪያ ላይ ብዙዎች የሚሏችሁ የኔን ስትራቴጂ ተከተል፣ የኔን እንትን በል ነው። ያንን ተዉትና እንግዲህ ከኛ ስህተቶች ከኛ ውድቀቶች ለመማር ከፈለጋችሁ መጀመሪያ ሳይኮሎጂያችሁ ላይ በደንብ አድርጋችሁ ትሰሩ ዘንድ ለመጠየቅ እወዳለሁ ማለት ነው። የዛሬው ርዕሳችን ቅድም ለማንሳት እንደሞከርኩት ከቁማርተኝነት ወደ ካፒታሊስትነት የነጋዴው ወይም የትሬደሩ አምስት የእድገት ደረጃዎች ምንድናቸው የሚል መወያያን ይዞ የመጣ ነው። እንዳጠቃላይ በዚህ መወያያችን ዋነኛው ዓላማችን ኢትዮጵያውያን ትሬደሮች ብዙ ጊዜ ራሳቸውን የመመልከት የት ደረጃ ላይ እንዳሉ የማወቅ በጣም ትልቅ ችግር ስላለባቸው ያንን ችግራቸውን እንዴት እንቅረፍ የሚል ይሆናል ማለት ነው። በድጋሚ ውድ ኢትዮጵያዊ እህትና ወንድሞቼ እንኳን እንግዲህ ለዚች ሞመንት አበቃን። እንኳን ደህና መጣችሁ። አይሆፕ እኔ ካለኝ ላይ አንጠፍጥፌ በደንብ አውጥቼ ልነግራችሁ የምችለውን እውቀት አውጥቼ እሰጣችኋለሁ። የምነግራችሁን ደግሞ በልቦናችሁም ያሳድርላችሁ ዘንድ እንግዲህ ፈጣሪ ይርዳን። ከዛም ባለፈ ከኛም በልጣችሁ እኛን የምታስተምሩ የሚያድርጋችሁ ከአዲስ አበባ ጀምሮ እስከ አውሮፓ ምናልባትም ከቀይ ባህር ወደብ እስከ ሩቅ ምስራቅ የትሬዲንግ ሜዳዎች ድረስ የዚህ ትሬድ የሚባለው ኤሰንስ ወይም ንግድ የሚለው ሁነት የኢትዮጵያውያን ልብና እንደ ሀገርም ወደ ኋላም ከተመለሳችሁ ከአዱሊስ እስከ ዘይላ ከመተማ እስከ ተለያዩ አካባቢዎች የንግድ ሩት ነበረን። ስለዚህ ብለድ ላይናችን በራሱ የነጋዴነት ብለድ ላይን ነበረው ብለን ማሰብ እንችላለን። ያ የብለድ ላይን መኖሩ ግን ወይም ደግሞ ኢትዮጵያዊነት ከነጋዴነት ጋር አዲስ የሆነ ቁርኝት አይደለም፣ ለዘመናት የነበረው ነው ብንልም አሁን ላይ ግን የምናወራው ወይም ከዘመናት በፊት በታላቁ አክሱማዊ ንግድ ወቅት ለምሳሌ የወርቅና የቅመማ ቅመም ልውውጥ ሲደረግ የነበረው የትሬድ መንፈስ ዛሬ ደግሞ በዘመናችን ትሬዲንግ ተብሎ ፈረንጆቹ በጠሩት በዓለም አቀፍ ደረጃ በሚታወቀው የፋይናንስ ገበያዎችን የመነገድ ጥበብ ቀጥሏል ማለት ነው። ስለዚህ የንግድ መሰረታዊ መርሆች ስቲል አልተለወጠም። የተለወጠው የትሬዲንጉ ሜዳ ብቻ ነው ማለት ነው። ስቲል ሰፕላይ እና ዲማንድ አለ። ስቲል የሰው ልጅ ሳይኮሎጂ አለ። ስቲል ገንዘብ ወደ ላይ ወደ ታች ሲወጣና ሲወርድ እንመለከታለን። በአሁኑ ሰዓት ብዙ ስክሪኖች እዚች ሞመንት ላይ ዓለም ላይ እንዳለ ቻርቶቻቸውን አብርተዋል። በእርግጠኝነት ብዙ ቻርቶች በርተው ይታያሉ እንዲሁ በምናባችን ስንስሉ። በእርግጠኝነት ማርኬቱ በቅጽበት እየተንቀሳቀሰም ይሆናል ብለን እናስባለን። እናም ብዙዎቻችን የገንዘብ ነፃነት ፈጣኑን መንገድ አግኝተናል የሚል ስሜት ይሰማንና በተለያዩ የኢንፍሉዌንሲንግ ሜቶዶች ማለት ነው ወደዚህ እንግዲህ ሙያዊ ዓለም የምንገባበትን ሁነት እንመሰርታለን ማለት ነው። ኢትዮጵያ ላይ ትልቁ ችግር ሆኖ የሚታየው ሜቢ አሁን የዚህ የኢንፍሉዌንሰሮች አመጣጥና ወይም ደግሞ የዚህ የሶሻል ሚዲያው አጠቃቀማችን እና ሲጀመር የዚህ በደቦ የመፍረድ ወይም ደግሞ የመንጋ ሜንታሊቲ ሞብ ሜንታሊቲ ዝም ብለው መስለው ስለተገኙ ብቻ እንመሰርታለን። እናንተ ሰው ጋር ስትሰማ እንደ ስጋራም ነገር ማለት ነው። ኢትዮጵያ ላይ ትልቁ ምን ሆነ ነው ወንድሜ? በል ውረድ። አክብሬ አውጥቼ ይቅርታ። ካሁን በኋላ መጨረሻ ላይ ነው የማስገባችሁ። እሺ ሶሪ። እና እንዳጠቃላይ የዚህን በቃ አጭሩን ጎዳና አግኝቻለሁ፣ ገንዘብ የማገኝበትን መድረክ አግኝቻለሁ፣ ህይወቴ የሚቀየርበትን ሚሊዮነር የምሆንበትን እንድንል የሚያስብሉ የተለያዩ ከሶሻል ሚዲያ ጀምሮ እስከ ፒር ፕሬሸር ወይም የጓደኛ ተጽዕኖ እስከ ተለያዩ አጠቃላይ ሁነቶች አንጻር
የምንገባበት ነው። በጭፍን ምንም ነገር ሳናስብ በስሜት መነሁለል ወይም በብር ፍላጎት የመነጨ ኢጎ ላይ የተመሰረተ አካሄድ ስንሄድ ይስተዋላል ማለት ነው። ይሄ ግን በተለይ የትሬዲንግ ስራው መጀመሪያ እንጂ ፍጻሜው አይደለም፣ መግቢያው እንጂ ገና ብዙ ስቃዮችን ገና ብዙ ማለት ካላሰብንበትና ካልተዘጋጀንበት ሲኦላዊ ሊመስሉ የሚችሉ እንቅስቃሴዎችና የህይወት ውጣ ውረዶችን የምናይበት ዓለም መሆኑን መርሳት የለብንም። እውነታው ምንድነው ካልን አብዛኛው ሰው ወደ ትሬዲንግ የሚመጣው በስሜታዊ መነሳሳት ወይም ኢሞሽናሊ ራሱን ስለሚወድ ከኢጎ ብር ስለማግኘት ሚሊዮነር ስለመሆን ህይወትን በቃ መቀየር ምናምን ከሚሉ ቁሳዊ ሁነቶች ጋር አያይዞ እንጂ ምክንያት ላይ ሎጂክ ላይ ስነ አመንኪዮ ላይ ወይም እቅድ ላይ ተመስርቶ አይደለም ማለት ነው። ጉዞውን የጀመሩ 100% ትሬደሮች ሁሉ እንደምን ይታያሉ? በሚገርም ሁኔታ እኔም እዚህ ጋር ትሬደር ነኝ፣ ሌትስ ሴይ ሞልሽ ትሬደር ነው፣ አብዛኛዎቻችሁ ትሬደሮች ናችሁ። በዓለም ደረጃ የምታውቋቸው ባለፈውም እንዳነሳው አላችሁ ቱደር ጆንስ በሉት ኦር አይሲቲ መስራች ማይክል አድልስቶን፣ ማንም በዚህ የትሬዲንግ ዓለም እውቅ ነው ብላችሁ የምታውቁት ግለሰብ ሁላ ወደዚህ ሙያ ሲገባ ቁማርተኛ ሆኖ ነው የሚገባው። ጋምብለር ሊቆምር ነው የሚገባው። ያለምንም ጥብቅ የሆነ ስትራቴጂ፣ ያለምንም የተጠና ስትራቴጂ በጭፍን ተስፋና በውስጡ በባዮሎጂው በኔቸሩ በተፈጥሮ አድሬናሊን ላይ በመመስረትና በመነሳሳት ብቻ ነው ማለት ነው ወደዚህ ዓለም የሚገባው። ስለዚህ ያ ኢሞሽኑ ምን ብሎ ነው የሚያስገባው? ፈጣን ብልጽግናን ያሳያል። ምክንያቱም በጣም ፈጣን ብልጽግናን ማየት የማይፈልግ የለም፣ በአቋራጭ ጎዳና ማደግ የማይፈልግ የለም ማለት ነው። ስለዚህ ዛሬ የዘራነውን 6 ወር ዓመት መጠበቅ ረስተን ነገ ማጨድን ፈልገን የምንገባበት መድረክ ነው ማለት ነው። በጣም ለዚህም ነው እንግዲህ ሳይኮሎጂ ላይ መሰራት አለበት። እንደ ሀገር ይሄ ፕሮጀክት የአገር አድን ነው የምንልበት ዋነኛ ምክንያትም ይሄ ነው። ከዛ ግን አንድ መራራ ስንጦ በጣም የሚያቅለሽልሽ ሬት የሚል እውነት አለ በዚህ ዓለም ላይ አብዛኛዎቻችሁ እየተጋፈጣችሁ ያላችሁት ማለት ነው። ወደ ቋሚ አሸናፊነት ወይም ደግሞ ኮንሲስተንት ፕሮፊታብል የሆነ ትሬደር ወደ መሆን የሚሸጋገሩት ከ5 እስከ 10% የሚሆኑት ትሬደሮች ብቻ ናቸው። ከ10ሩ ትሬደሮች 9ኙ ለፍተው ወዳቂዎች ናቸው የሚል በደንብ እንግዲህ ብዙዎችን ማለት ይሄ ነው ቁጥሩ ተብሎ ባይሰራም በዛ ሌቭል ደረጃ የተረጋገጠ እሳቤ ያለበትን ሁኔታ እናገኛለን ማለት ነው። ይሄንን የሚያደርጉት ደግሞ በገበያው ውጣ ውረድ ውስጥ ሳይጠፋ የገበያውን ህግጋት ተረድተን ምን ብለን ስሜታቸውን በመገደብ ብቻ ማለት ነው። የተቀሩት እነዚህ 10%ዎቹ ሊቀሩ የሚችሉት በቃ በተቻላቸው በዚህ ውጣ ውረድ ውስጥ ሳይዋጡ በገበያው ካፒታሎቻቸውን ወይም ነፍስያቸውን ወይም ስሜቶቻቸውን በመቆጣጠር ገበያውን እንደ ህግና ደንብ ያለው አንድ በጣም ትልቅ የሆነ ሙያ አክብረውና ተረድተው ግን በዋነኝነት ከምንም በላይ ስሜታቸውን ከየትኛውም ሌላ ትሬደር በላይ ለመገደብ ጥረውና አድርገውት ነው ማለት ነው። የተቀረው 90% ወይም ከ10ሩ 9ኙ ደግሞ በትዕግስት ማጣት፣ በጣም ብርን በመፈለግ በሪቬንጅ ስሜታዊ በመሆን ገበያውን ከግለሰባዊ ጸብ ጋር በማስመሰል በስሜት መነገድ ምክንያትነት ተጠራርገው በዛ ማዕበል ይጠፋሉ ማለት ነው። ታዲያ ይሄ ልዩነት ከየት ነው የሚመጣው? ሚስጥሩ የሚገኘው በስንት ዶላር ገዛን ወይም ሸጥን በሚለው አንድ የባይና ሴል ቅጽበት ሳይሆን አእምሯችንን እንዴት እንደገራ ነው ወይም እየገራ ነው የሚለው ጥያቄ ውስጥ ይሆናል ማለት ነው። እነዚህ 10%ዎች በጣም ብልሆች ወይም ደግሞ በጣም እድለኞች ሆነው አይደለም፣ ከኛ ተለይተው አይደለም፣ ሰዎች ናቸው። ስቲል እኔም በላውን ያም ግለሰብ ይበላል። ምናልባት ኢቭን በካፒታል ደረጃ እኔ ልበልጠው እችላለሁ፣ እሱ ከኔ በታች ሆኖ ነገር ግን ከኔ በላይ ጎበዝ ትሬደር እና በዘላቂነት ከማንም በላይ ሀብታም ሊያደርገው የሚችለውን ኮንክሪት የሆነ ቤዝ ይይዛል፣ መሰረት ይይዛል ማለት ነው።
የሚቆምበት የቤት መሰረት ወይም የሚሰራው ቤት መሰረቱ በጣም ገራሚና ጠንካራ በብረት በሲሚንቶ በምን በእንቁላሉላ ሳይቀር የተደራጀና በጣም ጠንካራ ሆኖ እናገኘዋለን። እኔና እናንተ ምስኪኖቹ ግን አብዛኛዎቻችን መሰረቱን የምንሰራው አሸዋ ላይ ነው። ከአሸዋም ደቃቃ አሸዋ በአንዴ ስትረግጠው የሚያሰምጥ ልንቀሳቀስ ብትል ዘጭ ብሎ ወደ ውስጥ የሚውጥ አይነት ታይፕ ኦፍ መሰረት እየሰራን ትክክል የሆንን እየመስልን እንቀጥላለን ማለት ነው። ምናልባት ባለፈውም አንድ ሀሳብ ሳነሳላችሁ በዚህ በፕሮፌሽን ደረጃ በሙያ ደረጃ ዓለም ላይ ግሎባሊ በቃ ትክክለኛ ፕሮፌሽን ነው ተብሎ ተቀባይነት ካገኙ ስራዎች መካከል በጣም ኢንተለጀንት የምትሉት የተማረ ግለሰብ ምንም በማያቅ ምንም ባልተማረ ኢቭን ትምህርት ቤት ገብቶ በማያቅ ሊሆን ይችላል በጣም ሞኝ ልትሉት በምትችሉ ዕውቀት ምንም በሌለው ግለሰብ አማካኝነት ብሩን ሊነጠቅ ወይም ሊሸነፍ ይችላል። ይሄ በጣም አስገራሚ ነው። ኢንተለጀንስ ብቻ በቂ አይደለም። ለካስ ኢሞሽናል ይሄ እንትን የምንለው ላይክ ኢንተለጀንስ አይኪው አለ፣ ከዛ በኢሞሽን በኩል ደግሞ አለ አይደል ኢኪው፣ ስሜትህን የመቆጣጠር ያ ደግሞ በትሬዲንግ ዓለም ብቻ አይደለም፣ በህይወት ውስጥ ስኬታማ ለመሆን ከምንም ነገር በላይ ራስህን በደንብ አድርገህ የመቆጣጠርና የመያዝ ጉዳይ ነው ማለት ነው። ስለዚህ እነዚያ እንዳልኳችሁ 10% የሚቀሩት ሰዎች በጣም ብልህ ስለሆኑ አይደለም፣ ወይም በጣም ከኛ የተለየ እድል ፈጣሪ ስለሰጣቸው አይደለም። የተሻለ ማይንድ ሴት ወይም የአስተሳሰብ ልኬታቸው ለራሳቸው የሚሰጡት ግምት ለሚማሩትና ለሚነገራቸው ንግግሮች የሚሰጡት ክብር ከፍ ያለ እና የተሻለ ደግሞ የቁጥጥር ስርዓት ኮንትሮል ሲስተም ስላላቸው ነው። የገቡበትን ገበያ በመረዳት ኦኬ ነገር ሪስክ አለው ለካስ የሚለውን እሳቤ በደንብ አብላልተው አላምጠው ስለዋጡት ነው። ዛሬ እናንተ በየትኛው የእድገት ደረጃ ላይ እንዳላችሁና ወደዚያ ወደ ላይኛው ጫፍ ለመውጣት ካፒታሊስት ብለን ወደ አስቀመጥነው ከፍ ያለ የዚህ የፒራሚዱ ጫፍ ላይ የሚገኙት 10%ዎች ብቻ የሚገኙበትን ቦታ ላይ ለመውጣት ምን እንደሚያስፈልገን በትክክል የምናውቅበትን የትሬዲንግ የእድገት እነዚህ 5 ፒራሚዳዊ ደረጃዎችን እንመዝናቸዋለን ማለት ነው። ይሄ ጉዞ የፋይናንስን ነፃነት ለማግኘት የሚያስፈልገንን አጠቃላይ ጠንካራ የሆነ የአስተሳሰብ ለውጥም የሚመራችሁ የሚጠቁማችሁ ይሆናል። ምናልባት ግን እዚች ጋር በደንብ አስምራችሁልኝ እንድታልፉ የምፈልገው እንደ አንድ ኢትዮጵያዊ እዚህ ጋር መተንኛ ዕውቀቶቻችንን ስናስተላልፍ በዋነኝነት እኛ ዕውቀቱን እናስተላልፈዋለን እንጂ ዋናው ስራ ያለው እናንተ ጋር ነው። ምክንያቱም እኔ መጥቼ ዲሲፕሊናችሁን ልቆጣጠር አልችልም፣ ቻርታችሁን ላይ ላችሁ አልችልም። ስለዚህ እንደ አንድ ኢትዮጵያዊ ይሄንን ዕውቀት ሳስተላልፍላችሁ ስራው ያለው ዋናው አፈጻጸሙ እናንተ ጋር ነው። አንድን ነገር ቲዮሪውን ብታቀው አክሽን ከሌለው ምን ይሰራልሃል? ዶክተርነት ተምረህ ኦፕሬሽን ማድረግ ልብ ቀዶ ጥገና ተምረህ ግን ያንን ቀዶ ጥገና ጀስት በቲዮሪ ብቻ የምታውቀው ከሆነና ፕራክቲስ ካላደረግከው that's a huge mistake፣ ትልቅ የሆነ ገደል ውስጥ የምትገባበት ሁነት ይሆናል። መኪናን ለመንዳት ኦኬ ፍሪሲዮንን ረግጠ ማርሽ አንደኛ ላይ ያስገባና ቀስ ብለህ ልቀቅ አፍ ላይ ሊቀል ይችላል። ግን ስንቶቻችን መኪና ስንለማመድ መከራ አይተናል። ኤክስፒሪየንሱ ስንገባ ስንቴ ተቸግረናል። ወይም ስንት ሰው ደግሞ በዚህ አማካኝነት ቲዮሪው ላይ ብቻ ቤዝ አድርጎ መኪና ለመንዳት ሞክሮ ስንት ሰው ገደል ገብቷል። ስለዚህ ያቺን እሳቤ ከልባችሁ ማሰብ ያስፈልጋል ማለት ነው። የመጀመሪያውን ደረጃ ላይ ያለውን ወይም አብዛኛዎቻችን የምንጠራበትን ማዕረግ እንጥራው። ስሙ አይመቸኝም። እንደ አንድ ማለትም እምነቴ ላይ ጠንካራ ቦታ እንዳለኝ ግለሰብ እዚህ ቦታ ላይ መገኘታችን በጣም ያሳዝነኛልም ያሳፍረኛልም። የመጀመሪያው ደረጃ ግን ቁማርተኛው ጋምብለሩ ነው። ሁሌ እንደምላችሁ ጋምብል አድርጎ የሚል ምንም አይነት ምንም ጭራሽ በጣም ተጻራሪ የሆነ ሐሳቢ እንደሆንኩኝ ታውቃላችሁ። ግን በትሬዲንጉ ዓለም እውነት ለመናገር የማታውቁትን የዚህን የፋይናንስ ዓለም ወልፎችን፣ አደገኛ ቀበሮችን፣ አደገኛ የማይመሩህን በምንም ተአምር በብርም በካፒታልም በእውቀትም የማበልጣቸውን ከባባድ የሆኑ የበረሃ ላይ አውሬዎችን ፌስ እያደረግ
የማታውቀው ዓለም ላይ ከመነውለል እውነት ለመናገር የምታውቁት የኳስ የምናምን የነቫሞስ ቁማር እንደውም የተሻለ ነው ብዬ ተደጋጋሚ ጊዜ ተናግሬያለሁ። ነገር ግን ቁማርተኛው የሚባለው ደረጃ ላይ ሳናልፍ ማለፍ አንችልም። በዚህ የትሬዲንግ ዓለም ውስጥ ስናልፍ የማንኛውም የፋይናንስ ጉዞ የሚጀምረው የመጀመሪያ ደረጃ በጋምብለርነት ነው። አስተሳሰቡ የዚህ የጋምብለር ምንድን ነው? የእሳቤ ውቅሩ ቀላልና ቀላል። ባለፈው እንዳልኳችሁ ሞልሽ እዚህ ጋር የሆነ ኮምፒውተር ሲቀያየር ካያችሁት ኤቢ ሰይፉ ላይ ወጥቶ ጫማውን ሲነግራችሁ ኤስ ኬፕታውን ሄዶ የሚዝናናበትን ሁኔታ ሲያሳያችሁ ወይ ኤክሲ ዱባይ ላይ ፈታ ስትል ስታዩት የሆነ በቃ በፍጥነት ሀብታም መሆን ሚሊዮነር ነገ ነው መሆነው። ዩ ኔቨር አስክድ እኮ እነሱ ምን ያህል እንደተቸገሩ ምን ያህል መሬት እንደወደቁ ምን ያህል መሬት እንደላሱ ጠይቃችሁ አታውቁም። ዋናው ስሜት ስግብግብነት እና የጎደለ መስሎ መሰማት ወይም አመለጠኝ እንዳያመልጠኝ የሚለው የዚህ የፎሞ ፊር ኦፍ ሚሲንግ አውት እንትና ተመችቶት እንትና ደልቶት እንትና ኑሮ እንደዚህ ሆኖ እኔ እንዴት እቀራለሁ የምትለዋ ገና ከስንትና ስንት ዘመን ጀምሮ የሰው ልጅ ከመጣበት የሺህ ዘመናቶች ጊዜ ጀምሮ የነበረች የአእምሯችን እሳቤ ከአሚግዳላችን እንዳጠቃላይ ከአእምሮ ስሪታችን የምትመጣ ኢጎ፣ ራስን መውደድ፣ ራስን ወደኋላ አለማስቀረት የዛሬ 100 ወይም 200 300 ዓመት የሚኖር የነበረ ጂንካ ውስጥ የሆነ ትራይብ ውስጥ የሚኖር የነበረ ዘላን ማህበረሰብ እንቅልፋቸውን ለሊት ተኝተው ጠዋት ላይ ሲነቃ ብቻውን ከነቃ ቀስቅሰው እምቢ ሲሉት ፎሞ ውስጥ ይገባ ነበር ያ የትራይብ ሜን። በቃ ይሄ የሰው ልጅ ባህሪ ነው። አመለጡኝ ባለፈው እንዳልኳችሁ ወይኔ የት ገቡ በቃ ምግብ ሊበሉ ነው አግኝተዋል። ምክንያቱም አንድ ላይ ያድኑና ምግብ ያገኛሉ። ከዛ በቃ ሲሮሮጥ ምን ሲል ከጂንካ ይኔ ደቡብ አፍሪካም ሊገባ ይችላል ፍለጋ በፎሞ ምክንያት የማያውቀው ቋንቋውን የማያውቀው ወይም የራሱ ዘር ያልሆነ ቦታ ማለት ነው። ስለዚህ ይጠቃል ወይ ጫካ ውስጥ ብቻውን ስለሆነ ይበላል ወዘተ አይደል? ስለዚህ መጀመሪያ በዚህ ዓለም ውስጥ መሆን ያለበት የራሳችንን ጫማ ልኬት እንፈልግ። እባካችሁ የራሳችን ጫማ ልኬት ይኑረን። ራሳችንን እንመልከት። ዋናው ችግሩ የዚህ ደረጃ የቁማርተኛው የጋምብለሩ ደረጃ በትሬዲንጉ ዓለም ትልቁ ችግሩ ምንድን ነው? አንደኛ የመጀመሪያው ስትራቴጂ ማጣት ነው። ዘው ብለህ ስለገባ ስትራቴጂ አታገኝም። ሁለተኛ የሪስክ ግምትህን አታውቀው፣ ምን ያህል እንደምታጣ አታውቀው። ይህንን አለማወቅ ብቻ ሳይሆን በስሜት ደግሞ ተመስርተህ ስለምትነግድ እንዳልኳችሁ ስግብግብነት ወይም የጎዶሎነት ስሜት ውስጥህን ስለሚረብሸው ስለሚያሸብረውና በተለይ ደግሞ አእምሮህን ሙሉ ለሙሉ ብር መስመሩ ላይ ስታደርግበት ስለሚቆጣጠረው። ምክንያቱም ኤኒ ታይፕ ኦፍ ሪስክ አእምሯችን እኛ ስላልን ሳይሆን ፈጣሪ በራሱ በሰጠን አሚግዳላ በምትባል ነገር ራሳችንን እንድንጠብቅ አንዳች ነገር ከጣራ ላይ ሲወድቅ ጅቡ እያለ ሲወርድ ራስህን ያችን ሪፍሌክስ አክሽን እንድታሳይ ዞር እንድትል በጣም ወይም በእጅህ እንድትመታው የምታደርግ እቺ ናት። በማይክሮ ሰከንዶች ነው፣ በጣም ፈጣን ናት ምላሽ የምትሰጠው። ስለዚህ አሚግዳላህ አንድን ቀይ ካንድልም ሆነ የሆነ ግድንግድዬ ቀይ ነብርን በአንድ አይነት አይን ነው ለሷ የምትመለከተው። አንተን አይንህ ላይ ኢንተርፕሬት የምታደርገው እንጂ ቀዩም ካንድል ነብሩም ለሷ አንድ ነው። እየከሰርክ ነው። አረንጓዴም ሲሆን the same thing እያመለጠህ ነው ብላ ልትወጣ ትችላለች። በዛ ታይም ሙሉ አይምሮ በሆርሞን መመንጨቶች ሙሉ ለሙሉ ይቀዣበራል። ማለት ትከስራለህ ብቻ ሳይሆን ትሰክራለህ። ሰክረህ ነው ትሬድ እያደረግክ ያለው። መጠጥ ከሚጠጣውና ትሬድ ከሚያደርገው ሰውዬ የተለየ ነገር የለህም። ምክንያቱም እያንዳንዱን እንቅስቃሴዎች አንተ ሳይሆን ስሜትህ ስለሚነዳው። ስሜትህ ምንድን ነው? በፍጥነት ሀብታም መሆን፣ ሚሊዮነር መሆን። እጅህን ግራ እጅህን እንደዚህ መስኮቱ ላይ ደግፈ በቀኝ እጅ ለጠጥ ብለ መንዳት ነው የሚታይ ከአንዳንድ። ለካስ ውድቀት እንዳለው አታውቅም። ለካስ ባዶ ኪስ መቅረት እንዳለ፣ ለካስ የልጅ ዳይፐርን ማስቀረት ወይም የቤት ኪራይህን ወይም የእናትህን ወይም የተበደርከውን ብር ወዘተ ወዘተ የስራ ሙሉ የአንድ ወር ደሞዝህን ምናምን ለካስ ልትጨርስ እንደምትችል አታውቀውም። ለምን ትሸፈናለህ? የምትሸፈነው ደግሞ ስንባል ባደገኛ ሁነት ስለሆነ ማለት ነው። ዋና ፍላጎታችን ሩጫችን ምናምን እኮ አሪፍ አድርጎ ለመኖር ምናምን ብር ማለት።
ስለዚህ አዲስ የሆነ የፎሬክስ ወይም ደግሞ የክሪፕቶ አካውንት ከፍተው እዚህ ስቴፕ ላይ ያሉ ቁማርተኞች እንበላቸው ለጊዜው ለመጀመሪያ ጊዜ ቻርቶችን ሲመለከቱ ራሳችሁን እስቲ ዝም ብላችሁ አስቡት። ቀይና አረንጓዴ መብራቶች ይፈራረቁብናል። ትልቅ የሆነ ገንዘብ በሰከንዶች ውስጥ የሚዘዋወርም ይመስለናል አይደል? ላጥ 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 ሲል ልክ በአድዋ ወይም የሆነ ሐረር ላይ የሸቀጣ ሸቀጥ ገበያ እንዳለው ዝም ብሎ ጀማሪ ነጋዴ የሚያብረቀርቀው ሁሉ ወርቅ መስሎ ይታየናል ማለት ነው። እዚህ ስቴፕ ላይ ያ አዲስ ትሬደር ልክ እንደ ካሲኖ የቁማር ማሽን ላይ ካሲኖ ውስጥ ገብቶ የቁማር ማሽኑ ፊት ለፊት እንደተቀመጠ ሰው ነው። የተለየ ነገር የለውም። ወይም ቫሞስ ጋር ሄደ ቲኬት እንደምትቆርጠው ነው እመነኝ። ምክንያቱም ሲቲ ያሸንፍ እንትን እኮ አታውቅም። በምን ታውቃለህ? የአሁኑማ የሆነ ጥቁር ውሻ ከእንትኑ ይቀድማል ምናምን ተጀምሯል። ይሄኛው ፈረስ እንደውም ፈረስ የተሻለ ነው። ውሻውን ዶሮ ሲደባደብ ምናምን እኮ ታስይዛላችሁ። በጣም አበሻ እኮ በጣም እኮ ስናሳዝን ገብቷችኋል አይደለም? ስለዚህ እዛ ማሽን ፊት ወይም እዛ ዶሮዎቹ ሲደባደቡ ምን ማረጋገጫ አለ? አንተ ትንቢተኛ አይደለ? ነቢይ አይደለ? ወልይ አይደለ? በምን ታውቀዋለህ? ላክ ነው አይደለም? ስለዚህ ቁማር የሚያደርገው ላክ ላይ ስለተመሰረትክ ነው። ግን የማይቀርልህ ደግሞ አንድ ሁነት አለ። ወደድክም ጠላህም ልብ ስለገባ ማን ነው ልብህ መምታቱ አይቀርም። ብር ስለገባበት ልብህ መምታቱ አይቀርም። አድሬናልህ በቃ ይነቀንቅሃል፣ ያሰክርሃል፣ ያጦዝሃል። እድለኛ ትሬደር ከሆንክ ትልቅ ትርፍ ታገኝበታለህ። ዓለም ሁሉ ይገለበጥብሃል። ሌላ ዓለም ውስጥ የገባ ይመስልሃል። መቼ ዕለት አንድ ወንድማችን ኦሊያድ የሚባል ወንድማችን 1 ዓመት ሆነኝ። እኔ በጣም መረረኝ። አሁንስ ኢትዮጵያ አይደለም የምኖረው። ኢትዮጵያ ብኖር ኑሮ በኢትዮጵያ ኑሮማ ጭራሽ ከ8ኛ ፎቅ ራሴን እጥል ነበረ። ይሄ የሆነብኝ ደግሞ እንዳጋጣሚ ሆኖ መጀመሪያ ላይ የሚገርም ፖቴንሻል ያለው ገንዘብ ሰጠኝ። ከዛ ይኸው ቡል ማርኬቱ ይጀምራል ተብሎ ወዲያው ከሰመ። እስከ ዛሬ ድረስ እንደዛ ማገኝ እየመሰለኝ ዝም ብዬ ትሬድ አደርጋለሁ፣ ዝም ብዬ ከስራለሁ፣ ምን ይሻለኛል የሚል ጥያቄ አንስቶልን ነበር። ያ የሁላችንም ችግር ነው። እኔም ያለፍኩበት ነው። ዛሬ እዚህ ጋር ቁጭ ብዬ ሳወራላችሁ እኮ 9 ዓመት እኮ ሳሳልፍ እኮ ስቲል ዛሬም ድረስ እኮ እንደዚህ አድርጎ ያሹረኛል እኮ ስሜቴ። ለምን? ብር ፊት ለፊት ነው የተቀመጥኩት። ማጣትን እፈራለሁ። የተለየ አሚግዳላ የለኝማ። ገብቷችኋል አይደል? ስለዚህ የፋይናንስ ነፃነት ሚስጥር የተገለጠለት ይመስለዋል ይሄ ግለሰብ። ይሄ የአሸናፊነት ስሜት፣ ይሄ የማን አለብኝነት፣ ይሄ የልብ ማበጥ ስሜት፣ ይሄ የዶፓሚን መለቀቅ በጭንቅላታችን ውስጥ ተሰራጭቶ ሙሉ ለሙሉ ራሳችንን በስሜት ቁጥጥር ውስጥ የመደረግ ሁነት አገኘሁት ሚስጥሩን። በቃ እኔማ የሚገርም ትሬደር ነኝ ምናምን ትላለህ። ትንሽ የሆነች 1 ቻፕተር 2 ቻፕተር አይሲቲ ይማርና ኧረ ማይክል አልስቶን ማንንም አትክ ሙቪ ጋር ይስተቀባል። ምን አይነት ፋራ! ኧረ በእናትህ አትይ፣ የድሮ ነው በቃ ዝም በል ምናምን ይላል። እንዴ ኧረ አባ ተረጋጋተው። ከነገ ወዲያ ምናምን ከስሮ ሲመጣ ያው አንገቱን ደፍቶ ያዋራል። ችግር የለውም እሱ። ምከረው እምቢ ካለ መከራ ይምከረው አይደለ አገሬ ሰው የሚለው። ስለዚህ ወደዚች አገኘኋት ሚስጥሯን። በቃ ዘ ጂኒየስ የምትለዋን እሳቤ which is አደገኛ ምናብ ናት። ባይዘው ምናብ በሉት ህልማዊ ቅዠታዊ የሆነ ኑሮ ስለሆነ ማለት ነው። ወደዛች አደገኛ የሆነች የምናባዊ ዓለም ይመረዋል። ምንም እንኳን ስኬቱ በላክ ላይ የተመሰረተ ላይክ ሲቲ ያሸንፋል፣ አርሰናል ያሸንፋል ብሎ ላክ ነው ስቲል እሱም አይደለም። ስለዚህ እሱን ብሎ እንዳስያዘው ወይም ተውት እሺ፣ እሱ ኳስ ነው ወይ እንትን ልትል ትችላለህ፣ አዋቂ ልትሆን ትችላለህ፣ ወይ በጣም ጥሩ የኳስ ተንታኝ ልትሆን ትችላለህ። ግምትን ሞር ፕሮባቢሊቲ ሊኖረው ይችላል። መቼስ ሰው ዱቤ ይሄ እንደዚህ ሰውና አንበስ ምናምን ስትል አዋቂ ነኝ አትለኝም፣ እርግጠኛ ነኝ። ምክንያቱም there is only 50 እና 50% ቻንስ ነው ያላቸው ሁለቱም። አለበለዛ ከእምነትህም ጋር እየተጻረርክ ነው። ፈጣሪ ነኝ ልትለኝ ነው፣ ነገን በኋላ ናቃለሁ ልትለኝ ነው። እና ብዙዎቻችን የማንረዳው ይሄ ጋምብለር ለካስ ማርኬቱን እየነገደ አይደለም። ለካስ ማርኬቱ ነው እሱን እየነገደ ያለው። እቺን በደንብ አስምሩልኝ። ቁማርተኛው ገበያውን ወይም ማርኬቱን እየነገደ አይደለም። ቁማርተኛ ስቴጅ ላይ ያለው ትሬደር ማርኬቱ ነው እሱን እየነገደው ያለው። ያለ እቅድ፣ ያለ ሪስክ ማኔጅመንት
ዝም ብሎ ይገባል፣ ዝም ብሎ ይወጣል፣ ገንዘቡን ዝም ብሎ ይወረውራል፣ ይሰጣል። ለሱ የገበያው አጠቃላይ እንቅስቃሴ እመኑኝ ከሎተሪ እጣ ውጪ ሌላ ትርጉም የለውም። ትሬደር ነኝ ሊል ይችላል። ቻርት ስልኩ ላይ ስለከፈተ፣ ላፕቶፑ ላይ ባይናንስን ወይም ትሬዲንግ ቪውን ወይም ኤክሰነስን መክፈት ስለቻለ፣ ወይም ደግሞ የካንድል ስቲክ ትርጉም ምን እንደሆነ ስላወቀ፣ እንዴ ምንም ካንድል ስቲክ እኮ ጀስት ዳታ እኮ ማስቀመጫ መንገድ እኮ ነው። ካንድል ስቲክን የሰራው ጃፓናዊ እኮ በ17 እና 18ኛው ክፍለ ዘመን የሩዝ ነጋዴ ወረቀት ላይ እኮ ነበረ ካንድል ስቲኩን የሚሰራው። ኢትስ ዘ ኤሰንስ ዛሬ ኮምፒውተር ላይ ወጥቶ ምናምን የመሰለን እንጂ ካንድል ስቲክ ምንም ኢንተርፕሪቴሽን እኮ ያን ያህል ክባድ እኮ ነገር አይደለም። ኒውክሊየር ፊዚክስ እንዳወቀ ይመስሏል። ወይ በፎሬን እንደዚህ ፎሬን ኤክስቼንጅ ላይ ባሉ ከረንሲዎች ላይ ወይም ስቶኮች ላይ ሊሆን ይችላል የሚሰነዘረው ትዕዛዝ ምክንያታዊ ትንታኔ አይደለም። ለራሱ ባይሴል የሚለው ትዕዛዝ አመንኪዮ ላይ የተመሰረተ አይደለም። ቴክኒካል አናሊሲስ ላይ የተመሰረተ አይደለም። በስሜትና በስሜት ምናልባትም ደግሞ ምናልባት በሚል ተስፋ ላይ የተመሰረተ ነው በአብዛኛው። በቃ ምናልባት ሊያድግ ይችላል፣ ምናልባት ሊወድቅ ይችላል፣ ዝም ብለህ ግባው እባክህ ሊያድግ ይችላል ትላለህ። ታሪካዊ ማጣቀሻ ማንሳት ካለብን ይሄ አስተሳሰብ በሰው ልጅ ታሪክ ውስጥ አዲስ አይደለም። በ17ኛው ክፍለ ዘመን በሆላንድ የተከሰተ የዚህ የቱሊፕ እብደት የሚባል ወይም ቱሊፕ ማኒያ የሚባል ጉዳይ ነበር። እስቲ ዝም ብለን እያዋዛን እንድንጫወት ግግም ያለ እንትን እንዳይሆንባችሁ፣ ገተታ እንዳይሆንባችሁ። ይሄ ቱሊፕ የሚባለው የቱሊፕ ማኒያ የቁማርተኛ አስተሳሰብ አስደናቂ ምሳሌ ነው። አንድ አበባ ወይም እቺ ቱሊፕ እንግዲህ ከአንድ ቤት ዋጋ በላይ ከፍ ብሎ የታየበት ጊዜ ነበር። ቱሊፕ የምትባለው አበባ ገበያውን የመሰረተ እውነት ሳይሆን ወይም እንዳጠቃላይ የዛን የማርኬት ትሬንድ ያመጣው ያ ነገር ትክክለኛ እውነትነት ኖሮት ሳይሆን የመላምትና የቅጽበታዊ ሀብት ፍላጎት ብቻ ነዳው ማለት ነው። የማርኬቱ መሰረት ይሄ ቤዙን ሳይዝ መሰል አይነት የዋጋ ግሽበት የቁማርተኞች አስተሳሰብ ሲሰፋ የሚያስከትለውን አደገኛ ውጤት ያመጣብናል ማለት ነው። በስተመጨረሻ የዚህ እውነት ምንድን ነው ውጤቱ ካልን አብዛኛዎቻችን እርግጠኛ ነኝ እናውቀዋለን። አሁን እናንተ ይሄ አሁን የማወራው ነገር አዎ ናቲ እውነቱን ነው እያላችሁ ነው። ምክንያቱም አሁን በቅርብ እያሳለፍን ያለነው ስቴት ስለሆነ ማለት ነው። ሜቢ ካፒታሊስቱ ጋር ስንደርስ አሃ እንላለን እንጂ አሁን ይሄ ልጅ ጠንቋይ ነው እንደውላ የሚለኝ ይኖራል እርግጠኛ ነኝ። ገብቷችኋል? የአካውንት ሂሳብ በአንድ አዳር ጧ ብሎ ሲጠፋ ታየዋለህ። ዩፎሪያ በዚህ በኩል ጠዋት ስትነሳ $10 $100 ሆነ አይታ በለው ትልና ምሳ ሰዓት ሄደ ማዘርን በጣም ለምነ ሚስትህን አማክረ ከባንክ አካውንት የሆነ ብርህን አውጥተህ ያጠራቀምከውን ወይ ከመስሪያ ቤት ተበድረ ምናምን ሌላ $100 ጨምረ $200 አድርገ በአንተ ቤት እኮ $10 $100 ስለሆነች $200 $2000 ትሆንልኛለች ብለህ ስትገባ የተበደርከውን ወይም ከኪስ ያወጣውን ወይም ከልጅ ዳይፐር ከልጅ ጡጦ ላይ ከልጅ ጉሮሮ ላይ ለበለ ያነሳውን ያንን ብር በአንዲት አፍታ ታጣታለህ። በአንድ ቀን ውስጥ የሚገርም አይነት ደስታ፣ በዛው ልክ ደግሞ የሚገርም አይነት ቀብርን ታስፈጽማለህ ማለት ነው። ያ አንድ እድለኛ የሆነ በቃ ካተረፈ በአንድ አዳር ከጠፋም ካገኘም አንድ እድለኛ ወይም እድለኛውን አንድ የምታገኛት ፕሮፊት በምን ልትከተል ትችላለች? ምናልባት ኦሊያድን አቀርብላችኋለሁ ብያችኋለሁ ቅዳሜ ወይ እሁድ እዚህ ላይ በደንብ አድርጎ እዚህ ጋር በግልጽ ስላወራን አንድ እድል እንዴት ከዛ በኋላ የመጡትን 10 አስከፊ ኪሳራዎቹን እንዳከታተለችውና ህይወቱን እንዴት እንዳመሰቃቀለችበት ያስረዳበት ሞመንት ማለት ነው። እያንዳንዳችን ያንን አይተነዋል። ለዚህም ነው እንግዲህ 90% የምንሆነው ትሬደሮች ገና ከመጀመራችን በፊት የምንወድቀው። ገና 90 ቀን ሳይሞላን 90% የካፒታላችንን ድርሻ የምናጣበት ዋነኛ ምክንያት ይሄ ነው ማለት ነው። ቁማር መጫወት ፕራክቲስ አይደለም፣ ልምምድ አይደለም። ቁማር መጫወት ማለት ህፃናት አይደላችሁም። እርግጠኛ ነኝ ከ18 ዓመት በላይ ናችሁ። ቁማር መጫወት ገንዘብን ማቃጠል ነው። ሊትራሊ ገንዘብን ማቃጠል። እንደዚህ አምጥተህ ክብሪት ወይም የሆነ እሳት አምጥተህ ብርን እንደዚህ እንደማቃጠል ነው።
ገንዘቡ የሚጠፋው በአጋጣሚ ሳይሆን በስርዓት አልበኝነት ምክንያት የማይቀር ውጤት የተረጋገጠ ጋራንቲድ ነው። ባይዘው ጋራንቲድ የሆነ የተረጋገጠ ውጤት ነው። እስቲ ብዙዎቻችን እንደውም እንዳበሻ ብዙ ጊዜ ከቁማርተኝነትን ከእንትን ጋር እናገናኘዋለን። አይ እሱ እኮ በቃ በእምነት ላይ ቤዝ ያደረግን ማህበረሰብ ስለሆነ በቃ ቁማር በእምነት ይጠላል። አፍተሮል መጨረሻ ላይ የሚከፈለው ክፍያ ነው ብለን ስለምናቆቃ እንጂ እስቲ ቁማርተኛ ሆኖ እስቲ ያለፈለት ይኖራል። ከስንት አንድ ይኖራል። ለማንኝ ግን በጣም ብዙ ሰው የምትሰማው አለፈልኝ ሲል ነው። ሐቁን እንነጋገርና በቁማራውን በቫሞስ በምናምን አለፈልኝ ሲል ነው ወይስ ተበላው አረ ያገር ሰው ድረሱልኝ በቃ እንደዚህ ሆኖ ምናምን ለምን ይመስላል? ጌሙ ከኢሞሽን ጋር ስለሆነ ነው። ጌሙ ከአንተ ጭንቅላት ከስብዕና ካስተሳሰብ ከስሜት በየቀኑ ከምታየው የኑሮ ሁነትና እሱ ደግሞ ዋየር ከተደረገው የጭንቅላት ስሜቶችን ለገንዘብ ካለ አመለካከት ከብዙ ነገሮች ጋር ይያዛል። አቤት እንዳበሻማ ብዙ ነገር እኮ ማንሳት እንችላለን። ወይኔ ወንድሞች ከልቤ እኮ ነው። ብዙ አይነት ኑሮ ስላለን ማለት ነው በየጓዳችን። አሁን ስንቶቻችሁ በስንት ችግር ብሯን ተፋልጣችሁ እንዳመጣችሁ ራሱ አስብና ከዛ ደግሞ እንዴት እንደምትጠፋ እኔም ያለፍኩበት መንገድ ስለሆነ እኔ ተናግሬያለሁ። ሐላል እኮ እዚህ ፊት ለፊት ወጥቼ ኮንፌሽን ሰጥቻለሁ። 40-60 የዛኔ ይሸጥ ነበር አላልኳችሁም? ባለ እጣው ይሸጥ ነበር። እጣዬን ሸጬ ያው ዛሬ ላይ 40-60 ይኖረኝ ነበር። 10 ሚሊዮን 12 ሚሊዮን ብር የሚያጠፋ ቤት ተመስገን እምለው ከዛ በኋላ በተማርኩት ነገር እንደው የሆነች ነገር ፈጣሪ የሰጠኝ እንጂ በቃ ህይወታችሁንም ልታጡበት ትችላላችሁ ነው። ስለዚህ ቁማርተኛው ከመሃላችን ውስጥ ካለ አንተ በደንብ መረጋጋት መቻል አለብህ። አደራ። እኔ ይህንን እየተናገርኩ ያለሁት እንደ አንድ ኢትዮጵያዊ ታላቅ ወንድም በእድሜም ከበለጥከኝ እንደ ታናሽ ወንድም ካየሁት ካሳለፍኩት እዚህ ጋር አጠገቤ ቁጭቅ ብለው ትሬዲንግን ሞክረው እንደው ያቺን ስቴት ካለፉት ሰዎች ግን እንድትማር ከፈለክና ሐቁን ማንም ስለማይነግርህም ነው እንደዚህ የሚልህ ማንም ስለሌለ ነው። ገና ጀማሪ ከሆንክ በቃ አትቅለብለብ። ጀማሪ ዶክተር ነኝ ብለህ እኮ የልብ ቀዶ ጥገና አትጀምርም። 1 ሚሊዮን የሚያወጣውን የቀዶ ጥገና በቃ እኔ ዝም ብዬ ነበብ ላድርግና ኤአይ ያለ ምናምን ዝም ብዬ በቃ በ100 ሺህ ልቸብችበው ምናምን ብለህ እኮ አትገባም አባቴ። ሁኔታው የሶሻል ሚዲያው አካሄድ መንግስት መቆጣጠር ያልቻለበት ሁኔታ ምናምን አልኖረምና ህጋዊ አታርገው። እየሰራ ያለውን ነገር የሆነ ከባድ ኢንቨስትመንት ምናምን አታድርገው ካልተማርክበት። ምን እንደምትሰራ ካላወቅ ምንም ነገር አትንቀሳቀስ። እንዳልኳችሁ አቨሬጁ የኢትዮጵያ ማህበረሰብ ብሔራዊ ባንክ የንግድ ባንክ ትልቁ ቅርንጫፍ ብሎ ነው የሚያስበው ብያቸዋለሁ አይደል? በጣም የሚገርም ማለት ነው። ያን የመሰለ የፋይናንሻል እውቀት ይዘ ገና ምኑንም ሳታውቀው ገንዘብ የት ነው የሚታተመው፣ እንዴት ነው የሚታተመው፣ እንዴት ነው ወደ ኢኮኖሚ የሚገባው ብዬ ብጠይቅህ የማታውቀውን ነገር በቀን 6 እና 7 ትሪሊየን የሚንቀሳቀስበት ለዛውም በዓለም ደረጃ 30 እና 40 ዓመት ግዙፍ የሆነ ኤክስፒሪየንሶች ከያዙ ግለሰቦች ጋር ለመፋጠጥና ለመዋጋት መግባት ማለት ምን ማለት ነው? ለዚህ በአንድ ቀን 6 ትሪሊየን ዶላር ለሚንቀሳቀስበት እኮ እንቅስቃሴ ያቺ የኔና ያንተ 50 እና 100 ዶላር ጀርም ናት፣ ባክቴሪያ ናት፣ አትታይ። በማይክሮስኮፕ ሁላ ትከብዳለች። ኮሮና ናት እኮ ምንም እንኳን አትታይም። ለኔና ላንተስ የደሞዜ የልጄ የንትኔ ስንት ችግር አውርተናል ሁላችንም። የተበደርኩት እንደዚህ ሆኖ ኢትዮጵያዊነትም እዚህ ጋር ነጩን ያልኳችሁ ያን ነው። ታቸገረን ነው አዳሜ ሁላችንም የምናመጣው። if that is the case ለምንድን ነው ማትንከባከባት? እንደ በላብህ ያመጣት ገንዘብ አለች። በላብህስ ባይሆን ለነገ የሆነ ነገር አታስቀምጣትም? ዝም ብለህ የማታውቀው ጋር ለምን ዝም ብለህ እንደዚህ ጠቅለል አድርገህ እኮ ምድጃው ላይ እንደመጣል ነው እያልኩ ነው። ከዛ ምናልባት ደግሞ በአብዛኛው ላገኛችሁ የምችለው እዚህኛው ስቴጅ ላይ ነው ብዬ የማስበው ሁለተኛውን ደረጃ እናነሳለን። ባይሆን ተመችቷችኋል ወይስ ገተትኳችሁ? የሆነ አወራሬ ምናምን ካልተመቻችሁ በየመሃሉ አቦ ቀየረው ምናምን ይቻላል። ከተመቻችሁም ተመችተኛል የሚል ኮሜንት አንዴ እንጻፍ። እኔ እስከዛ አንዴ ውሃ ዝም ብዬ ልጎንጭ። እሺ
አቦ ቀጥለዋለሁ። በቃ ይመቻችሁ። ሁለተኛ ደረጃ ላይ ያለው ተማሪው ነው፣ ለርነር። ከኪሳራ በኋላ ከስረዋል። ጋምብሊንግ ስቴጅ ላይ ከስረናል አብዛኛዎቻችን። ተስፋ የሚቆርጠው ያልገባው ያልተረዳው ገበያውን ከልቡ ለመከታተል ለመማር በቃ ምንድን ነው የሚለው ሚስጥር ለመፈለግ ልቡ ላይ ያላስቀመጠው ተስፋ የሚቆርጠው ጥቂት ሰዎች፣ ብዙ ሰዎች ይቀሩና እንደዚህ ተስፋ ያልቆረጥ ነው የተስፋ ጭላንጭል ያየንበት ይሄማ አዎ ባቦ ሰጥ ዝም ብሎ በአንድ ቀን የሚመጣ ነገር አይደለም፣ ግን ከተማርኩት እስቲ አይታወቅም ብሎ ወደ ሁለተኛው ደረጃ ተስፋ ሳይቆርጥ የሚቀጥለው ወይም የሚሸጋገረው ግለሰባዊ ትሬደር ይሄ ተማሪው ወይም ለርነር የምንለው። የዚህ የለርነር አስተሳሰብ ትክክለኛውን ሚስጥራዊ ስትራቴጂ ማግኘት አለብኝ የሚል ነው ዋነኛ ዓላማው። ዋናው ስሜት ወይም ይሄ ኢሞሽኑን ስናነሳ ደግሞ ግራ መጋባት ወይም ደግሞ መበሳጨት ጋር የተገናኘ ሆኖ እናገኘዋለን። በተለይ ከዚህ ከሳይኮሎጂ አንጻር ሁሌ ሀፕን የሚያደርግበት በቃ ወይ ይቀዣበራል በገበያ ውስጥ ለርነር፣ ወይ ደግሞ በጣም ይበሳጫል። እዚህ ጋር ነው ብዙ ጊዜ ለርነር መሆኑን የምታውቁት አንድ ተማሪ ስለ ስትራቴጂው ዝም ብሎ እየቦረቀ የሚያወራልህ ከሆነ ከአንደኛው ስትራቴጂ ወደ ሌላኛው በቃ ዝም ብሎ ሶስት ወይም አራት ትሬዶችን ሉዝ ስላደረገ እንጣጠጣጥ እያለ የሚቀያየር ከሆነ ገና ተማሪ ናት ምናምን ብለህ አስበው ይህንን ግለሰብ። እኛም ከሆነን ነኝ ብለህ ራስህን ሂስህን ዋጥ። ዋናው ችግሩ የዚህ የተማሪው ምንድን ነው? ከመጠን በላይ የኢንፎርሜሽን ኦቨርሎድ ይኖርበታል። በዚህ ሲል ያኛው ያወራል፣ በዚህ ሲል ያኛው ሌላ ነገር፣ በዚህ ሲል ምንድን ነው የመቀዣበር ትኩረት ያጣል። ይሄ ማጂክ ቡሌት ፍለጋ ይሄዳል። አስማታዊ ጥይትማ አለው እንጂ ምንም በቃ ምክንያቱም ሞላ ኤስኤምሲ እና እንደዚህ ይለዋል፣ ናቲ ጋር ሲሄድ ኢቺሞኩ ይለዋል፣ ከዛ ኤስ ጋር ሲሄድ አይሲቲ በእንትን ምንድን ነው የሚቀበጣት ምንድን ነው እንዴ ምን አይነት ዓለም ነው ይላል፣ ይበዛበታል። ከዛ ደግሞ ሁሉም ጋር ሲሄድ ደግሞ ሁሉም እየገተቱት ነው። በቃ የኔ ልክ ነው ሊለው ይችላል። ሁሉም ይሰራልኛል ይሰራል። ታዲያ የትኛው ነው የማይሰራው? ግራ ነው የሚገባው። ከዛስ በነዛ ውስጥ ፍለጋ ውስጥ ሲማስን ኦብቪየስሊ ምንድን ነው ፍላጎቱ? አስማታዊ ጥይቷን ማጂክ ቡሌቷን ፍለጋ ነው፣ ማርሽ ቀያሪዋን። ግን በዛ ሂደት ውስጥ ደግሞ ማርኬቱ በጣም ጨካኝ ነው፣ ሆረር ነው፣ መርደረር ነው። ግራ ያጋባዋል፣ ያቀዣብረዋል፣ ያደናብረዋል፣ ያበሳጨዋል፣ ራሱን እንዲያጣ ያደርገዋል። ነገር ግን ደስ የሚለው ተማሪው ቁማር እንደማያዋጣ ይረዳል። ቁማር እንደማያዋጣው በደንብ ስለተለበለበ ጋምብሊንግ ስቴጅ ላይ በደንብ ይረዳዋል ማለት ነው። ስለዚህ ራሱን ለማስተማር በጣም በብርቱ ይሞክራል። ደብተር ይገዛል፣ ያወጣል፣ ያወርዳል። ይሄው እንደናንተ ቁጭ ብሎ ቀናት የሆነች ነገር ያውቃል ብሎ ቁጭ ብሎ ለመስማት እርግጠኛ ነኝ አሁን ስክሮል ብናደርገው ይሄንንም ሌሎች ልጆች እያስተማሩ ወይም ቻርታቸውን ከፍተው የሚከተሏቸው ደግሞ ይሄንን እንዴት ላድርገው እያለ ይጠይቃል። ነገር ግን በአንድ ነገር ላይ ከማተኮር ይልቅ በጣም ትልቁ ችግሩ በኢንተርኔት ላይ ያገኛቸውን ሁሉንም ስትራቴጂ ይሰበስባል። በቃ ለመሞከር ይሄዳል። ከሙቪንግ አቬሬጅ ጀምሮ ፊቦናቺ በለው፣ ካንድልስቲክ ፓተርን በለው፣ ስካልፒንግ እንትን ነው፣ ስዊንግ ነው፣ ምንድን ነው ይሄ ነው፣ አይሲቲ ነው በለው። አሁንማ ስም ብዛቱ ኤስኬ ነው እንትና ነው። እኔ በተማርኩበት ዘመን አሁን እንደዚህ ብዝት አላለም። ሆነስትሊ ስፒኪንግ እኔ አሁን የኦልድ ስኩል ነን እኛ አብዛኛው 8-9 ዓመት 10 ዓመት የቆየ ኢቭን አሁን ኢቺሞኩ ስል እኔ አብዛኛው ኢቺሞኩን ኢንዲኬተር ላይ ስለሚያገኙት በቃ ኢትስናት ስትራቴጂ ብሎ በቃ ኢንዲኬተር ነው የሚጠቀም ዞር ምናምን ይለኛል። እሺ ምን ታደርገዋለህ? ግን በፍለጋ ውስጥ የሚነገሩትን ነገሮች አላምጦ አይወጣም። እንዳልኳችሁ አብርሽም ጋር ሲሄድ ኦኬ ኤስ በጣም ጎበዝ ነው፣ ብዙ ተከታይ ያለው፣ በጣም ጥሩ አድርጎ ያስተምራል፣ እሱ ነው ልክ ብሎ ሊያስብ ይችላል። ከዛ ደግሞ ዞር ሲል ደግሞ ሌላ ትሬደር ያይና በቃ ይሄኛውማ በጣም ወሳኝ ነው፣ ምክንያቱም ዊን ሬቱ ደግሞ የዚህኛው ከፍ ይላል፣ ምክንያቱም መኪናውም ይጸዳል ሊልህ ይችላል፣ ከዛኛው የተሻለ የኑሮ ታይታ የሚያሳይ ይገውም ነው ብሎ ኤቢሻን ሊከተላት ይችላል። ገብቶሃል? ስለዚህ ግራ መጋባት ውስጥ ነው የሚገባው። ይሄ ግራ የሚያጋባው ሁነት ደግሞ ዝም ብሎ ሁነት አይደለም፣ የመረጃ የዳታ ውቅያኖስ ነው። ዳታ ኦሽን ውስጥ ነው የሚገባው። አስበዋል? እንደ ዋና ችለህ ራሱ ዝም ብለህ አትላንቲክ መሀል ላይ ጣል ቢያደርጉ በጣም እኮ ነው የምናሳዝነው፣ ከልቤ ማለት ነው። የመጨረሻ የኢትዮጵያን ወክለህ የምትሮጥ ሰው ለምን አትሆንም?
የምትሮጥ ልበል የምትዋኝ ሰው ለምን አትሆን? ተሰምጣለህ። እመነኝ መሀል አትላንቲክ ላይ ባዶ በቃ ዝም ብለህ በቦክሰር ቢለቁ እመነኝ ትሰምጣለህ። በቃ ምንም ጭንቅላትህ ምንድን ነው ማለት እንደማትችለው ታውቀዋለህ። ይገዝፍብህ፣ ውሃው ራሱ ይገዝፍብሃል። ባሊ ውስጥ ስትገባ እንዴት ነው እንትን የሚል አይደለም ውቅያኖስ ላይ። ስለዚህ የዚህ የለርነር ቻርት አቤት ብዛቱ የትሬንድ ላይኑ በለው በቃ ማስመር ነው፣ ማጨረማመት ነው፣ የኢንዲኬተር አይነት ነው። በቃ የዳቪንቺን የሆነ እንትን ነው የሚመስል የሆነ ሚስጥር ምናምን የታከለበት ስዕል ነው የሚመስል። አብስትራክት ነው የሚሆንብህ። ገብቷችኋል? አረንጓዴ ቀስት፣ ቀይ መስመር፣ የተጠላለፈ ጠቋሚ ወይም ኢንዲኬተር ምናምን፣ በዚህ በኩል ፐርሰንቴጁን ወደ ላይ፣ በዚህ በኩል ዝቅ ምናምን፣ በቃ እርብሽብሽ ያለ የኢንዲኬተር ሾርባ ይሉታል። ባይዘው ፈረንጆቹ ኢንዲኬተር ሱፕ ነው የሚሉት። ይሄንን ሾርባ የተለያየ ነገር አይደል ያለው ውስጡ፣ የኢንዲኬተር ሾርባ ይባላል። ኢንዲኬተር ሱፕ ስቴጅ ላይ ነው ብዙ ጊዜ ለርነሮች የሚገኙ ቻርቶቻቸው ራሱ ይሄንን ለማረጋገጥ የእኔን ተመለሱና 2018 ላይ ትሬዲንግ ቪው ላይ ስለ ቢትኮይን ስለምና የፖስትኩትን እንዴ ይሄን እንደሚያስተምረን አረላሽ ምናምን ሁላ ብላችሁ አሁን ልትወጡም ትችላላችሁ። የዛን ጊዜዋን ካያችኋት ከልቤ ማለት ነው የሚላችሁ። ትሩ ታይም ነው የምትማሩት። ያ አይፈረድበትም። ይሄንን እያልኳችሁ አለሁት ከመፍረድ ጋር እንዳታያይዙት እሺ። ምክንያቱም እንዴት ነው አሁን 20 ዓመት ወይ 30 ዓመት ከሆነ እኮ 10 ዓመት ሳይሆን እንዴት ታልፋለህ? አታልፍም እኮ ማለት እያንዳንዱን የላይፍ ስቴጆች እያለፍን ነው አይደል እዚህ የምንደርሰው። በዚህ ኬዝ የዚህ የኢንዲኬተር ሾርባው ወይም ኢንዲኬተር ሱፕ ይሉታል ያልኳችሁ እያንዳንዱ ኢንዲኬተሮች የተለየ ነገር ነው የሚነግረው። አንደኛው የኛውን ሲለው ያኛው ያኛውን ይለዋል። ሙቪንግ አቨሬጅ የሆነ ነገር ሲለው አርኤስአይው ሌላ ነገር ሊለው ይችላል። ይሄ ምን ያደርገዋል? ውሳኔዎቹን የበለጠ ጭራሽ ግራ ያጋባዋል፣ ጭራሽ ያጦዘዋል፣ ጭራሽ ያሰክረዋል። ምክንያቱም አንዱን ዛሬ የሚጠቀመውን ስትራቴጂ ዛሬ ሲሞክር ኦኬ ሊሰራ ይችላል፣ ነገ ደግሞ ሲሞክር አይሰራም። ስለዚህ ሌላ ደግሞ ቪዲዮ ይፈልጋል፣ ሌላ ደግሞ ሜንቶር ይፈልጋል። ስኬት ያለው ከአንድ ቪዲዮ ወይ ከአንድ መጽሐፍ ወይ ከአንድ ሚስጥራዊ ከምትሉት ሜንቶር ጋር ብቻ ይመስለዋል ማለት ነው። ሪሊጅን ያደርገዋል፣ ሜሬጅ ይጋባል። በቃ ላለማፋጣት ነው እንትን የሚለው። ከዛ ግን ደግሞ እዛው ጋር ዱብ ያደርግና ይጥለዋል። ምክንያቱም ሉዝ ሲያደርግ በቃ የገባው ገንዘብ ሊያገኝ ነበረ። ላይክ ይሄ በአክሱም ዘመን አንድ ነጋዴ በየቀኑ አዲስ እቃ ለመሸጥ ይሞክራል እንጂ በአንድ እቃ ላይ ባለሙያ ሆኖ እንደማይሰማሩት ማለት ነው። ለመሸጥ ነው እንጂ የሚሞክረው አንድ ነገር ላይ እንትን አይደለም። ዛሬ ቡና፣ ነገ ወርቅ፣ ከነገ ወዲያ ጨው። ግን ደግሞ በየትኛውም ዘርፍ እንትን ሳይል እንደሚቀር የባርተር ነጋዴ እኮ ነው። ማነጻጸሪያችንን እንትንን በለውና እንትን የሚባል ነገር አለ እኮ በሀገርኛ እኮ አባባል፣ ሁለት ጥንቸል ያሳደደ አንዱንም መያዝም ይባላል። አስባት የጥንቸልን ፍጥነት እና ሁለቱንም ጥንቸሎች ለማሳደድ ብትሞክር አንዷንም ሳትይዝ በቃ ትቀራለህ። እንዲሁ እየዞሩ የሆነ ሰዓት እንደው ማዙራ አንተ ራስህ ልትወርቅ ትችላለህ። ተማሪው በጣም ብዙ ጥንቸሎችን እያሳደደ የሚገኝ የትሬደር ስቴጅ ላይ ነው። የእውቀት ጥልቀት የለውም። ስለ ፈንዳሜንታል አናሊሲስ እኮ እንደው አብዛኛዎቻችሁን እኮ ጠየቅኳችሁ እኮ በጣም ከሲምፕል ከሆነችው የሰፕላይ እና ዲማንድ የ11ኛ ክፍል እንኳን የኢኮኖሚክስ እውቀት አንጻር ያለችን እውቀት ምንድናት? አይደለም ቶ ማክሮ ሌቭል ላይ ዛሬ ኢንትረስት ሬት እንደዚህ ሲሆን ያኛው እንደዚህ ይሆናል። ቶ ሌላውን ደግሞ ረረረ ብለህ ቶሎ የምታሳልፈውን የጂኦፖለቲክስ ሁኔታ ስለ ፖለቲክስ ሳታቅ ስለ አጠቃላይ የእስራኤል እና የኢራን ጦርነት አመጣጥ ወይም ነገ ምን ሊካሄድ ይችላል ወይም ኤዥያ ላይ ኦር ዩክሬን እና ራሽያን ሳትሰማ ምናምን እያልክ ያራድዬ ልጅ ነህ አንተ፣ ወጣት ነህ፣ በቃ ሼቦቹ ይስሙ ምናምን ዜና ምናምን ሙዲ አይደለም ብለህ እውቀት የለም። ይሄ ግልጽ ነው። በሱ እንተማመን። ተማሪ እያለ የእውቀት ጥልቀት የለንም። ይልቁንም ግን ምንድን ያለን ይሄ ሻሎ ብሪጅ የሚባለው እንዴት መነገድ እንደሚቻል ያውቃል። ነገር ግን ደግሞ በምን ሁኔታ መነገድ እንደሌለበት ወይም አያውቅም። አስባችሁታል? ትሬድ የሚባለውን ነገር እኮ ያውቃል። እንዴት ነው ትሬድ የሚደረገው ባይና ሴሉን ያውቃል። ግን ደግሞ በምን ሁኔታ ነው መነገድ የሌለብኝ የምትለዋን ሚስጥር ማንምም አልነገረውም። እሱም ገና አላገኘውም፣ አያውቀውም።
ስለዚህ የተማሪው እውነትን ስናነሳ የማንሸሽጋት እውነት አዎ እውቀት አግኝተዋል አላቸው የተወሰነ ነገር ግን ያለ ልምድ ያለ ኤክስፒሪየንስ ያለ ስነልቦና ጥንካሬ ያለ ጠንካራ ሪስክ ማኔጅመንት ወይም የሪስክ አስተዳደር ያ እውቀት በህፃን ልጅ እንደተያዘ ጩቤ ወይም ሰይፍ ነው። አንድ ጩጬ ሰይፍ ወይም እንትን ቢዝ ምን ማለት ነው አስበዋል? እስቲ ልሞክረው ብሎ ነው ማለት እስቲ ምንድነው የሚያደርገው ብሎ ጫር ነው እዚህ አዳምስ አፕልን እዚህ ጉሮሮች ጋር ነካ ቢያደርግ ምንድነው ህፃን ልጅ ነው ምን ያውቃል? ምንም አያውቅም። እንደዛ እንደማለት ነው። አንተም አካውንትን አንገቷን ጫር ታረጋታለህ ማለት ነው። ደምህን ታፈሳለህ። በላብህ በምን ተጠግረህ ያመጣውን ሁላ ታጣለህ። እና ይሄንን ስቴጅ ቶሎ ካልተረዳ ነው ቶሎ ካላበለጸግ ነው በጣም አደገኛና ውጤት አልባ የሚሆንበት ሁኔታ ይከሰታል። እንግዲህ እያጣራን ነው አያችሁ፣ ስቴጅ ባይ ስቴጅ እንዴት ከገበያው እንደምንወጣ አያችሁ። በምን ምክንያቶች ዛትስ ዋይ ከ10 9 የሚቀሩበት ዋነኛ ምክንያት ትልቁ ችግር እዚህ ጋር ከመጠን በላይ ምን ውስጥ እንገባለን? ትንታኔ ውስጥ እንገባና አናሊሲስ ፓራሊሲስ የሚባለውን የዚህ አናሊሲስ የማድረግ ልምሻነት ቁምጥና የአናሊሲስ ቁምጥና ይቅርታ ለቃሉ እዛ ውስጥ መግባት ነው ያለን ስትራቴጂ ያለን እድል። በጣም ብዙ አይነት እንዳልኳቸው የሞከራቸው ስትራቴጂዎች ሲኖሩ ማርኬቱ በየትኛውም እውነት በፍጥነት ሲንቀሳቀስ የትኛውን መጠቀም እንዳለበት መወሰን ያቅተዋል። ምክንያቱም እየሞከረ ያለው አንዴ በሙቪንግ አቨሬጅ ነው፣ አንዴ ኤስኤምሲ ነው፣ አንዴ አይሲቲ ይጀምራል። እንደዚህ ውጣ ግባ ወር ግን እንዳትረሷት እዚህ ስቴጅ ላይ ኢንኬስ ከሆናችሁ ይሄ ደረጃ በጣም 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 ወሳኙ ፓርት ነው። ላይክ ኬጂ አንደኛ ክፍል ሁለተኛ ክፍል ቤዝ ልጅህን ካስያዝከው እስከ መጨረሻው በጣም ጎበዝ ሆኖ ይቀጥላል። የሰው ልጅ እስከ 6 ኦር እስከ 7 ዓመቱ ድረስ በአጠቃላይ በህይወት ዘመኑ 50% የሚሆነውን እውቀት ይይዛል ይባላል። በዋነኝነት በዛ እድሜ ላይ ልጆች በደንብ እንክብካቤ ካገኙ ጥሩ እውቀትን ከተመገቡ እስከ መጨረሻው የእውቀት ቤዛቸው ጥሩ ሆኖ ይዘልቃል ይባላል። ስለዚህ የዚህ የተማሪነት ጅማሬ ቦታ 70% የሚሆኑ እንትን የሚቆሙ እዚህም ጋር ቢሆን ተምሮ ይጀምርና የሚተውም ቢሆን ትሬደር በአጠቃላይ ግን በጣም ወሳኟ ደረጃ ናት። ግን ይሄ ገበያ ወይም ትሬዱ እንዳጠቃላይ ፊልተር አውት አድርጎ ሙሉ ለሙሉ ሰዎችን የሚያቆመው ሜቢ ከ2 ዓመትም ቆይተህ ባይዘዌ ለርነር ልትሆን ትችላለህ። ስቲል 4 ዓመት ቆይተህ ሳይኮሎጂ ካልገባ ዩር ስቲል ለርነር። ሪስክህን ማኔጅ የማታደርግ ከሆነ ስቲል እየተማርክ ነው። የጊዜ ርዝማኔ በፍጹም እንትን እንዳትሉሽ፣ በፍጹም የጊዜ መርዘምን እኔ ናቲ 9 ዓመት ትሬዲንግ ውስጥ ስለቆየ ዋው በለው ምናምን ሲሉ እንዴ ኖ በፍጹም በጊዜ እንትን አይወከልም፣ እንትን አይወሰንም። 70% ፊልተር አውት የምንደረገው እዚህ ፓርት ላይ። ስለዚህ ከ10 ሰው እንደው እንትን ቁጠሩትና የትሬዲንግ የቻርት እንትን በሉት አይድል በሉትና 7ቱ ሰው እዚህ ጋር ፊልተር አውት ይደረጋል። ዳይ ሂዱጣ ተብሎ ግን አይደለም፣ ራሱን በራሱ ነው የሚያስወጣው። የሚያሳዝን። ከዛስ የቀጠሉት 30% ግን ለመትረፍ ጉዞ የሚሆነውን የመጀመሪያውን የድንጋይ ነጠፋ የሚያደርጉት እዚህ ጋር ነው። ትምህርትን በደንብ የሚይዙት እዚህ ጋር ነው። ስለ ካንድል ከመሬት ተነስቶ ብዙ ነገሮች የሚያውቁት እዚህ ጋር ነው። ስለ ስትራቴጂዎች በተቻላቸው እውቀትን ለመያዝ የሚሄዱት እዚህ ጋር ነው። ኢቨን ፍላጎታቸው በጣም በቃ አሪፍ ሆኖ ልክ እንደናንተ አሁን 80 ልጆች ከቅድም ጀምሮ ነበራቸው። 80 ሰው በቃ ቁጭ ብሎ ያዳመ እነዚህ ስቴጅ ላይ ያሉ ልጆች ለመማር ፍላጎት አላቸው። የፈለገ በቃ እንትን ቢል የሆነች እውቀት ይሰጠኛል ብሎ ሐሳቡን ይዘውታል። ከጋምብሊንግ ወጥተዋል እኮ ጋምብል መሆኑን ያኛው ስቴጅ አውቀውታል። አሁን ትምህርት ላይ ናቸው። የነዚህ ተማሪ ሌቭል ላይ ያሉ ትሬደሮች ውድቀታቸው ገንዘብን ቢያሳጣቸውም በዛው ግን ትምህርትን ዳታን ግን በደንብ አድርጎ ይመግባቸዋል፣ ይሰጣቸዋል። ካነበቡት ነቅተው ካዩት በንቃተ ህሊና ከገመገሙት ለካስ የከፈሉት ሪስክ ወይም የከፈሉት ሉዝ ያደረጉት የከፈሉት ዋጋ ለካስ የትምህርት ቤት ነው። ስለዚህ እዚህ ስቴጅ ላይ ከሆናችሁ ኢንኬዝ እስካሁን እየከሰራችሁ ያላችሁት ኪሳራን እንደ ትምህርት ቤት ክፍያ ቁጠሩት። እንደ ፍላጎታችሁ ነው። ዝም ብለ አይሲኤስ አሁን ኢንተርናሽናል ኮሚኒቲ ስኩል ዝም ብለ ገብተ ዘብ እያረክ በአመት 1 ሚሊዮን እየከፈልክ
ዶማ ኮንክ እዛው አጠገብ የሆነች መነን የምትባል ትምህርት ቤት አለች፣ የመንግስት ትምህርት ቤት። እዛ ዝም ብለህ በወር 20 ብር እየከፈልክ 1 ሚሊዮኑን ደቅ አታደርገውም እንዴ? ምን አስጨነቀ ካልተማርክ? ስለዚህ ትንሽዬ ገንዘብ ለመማር እንደሆነ በማወቅ ትንሽዬ ገንዘብ አውጡ። እቺን ነገር አሁንም በፈጠራችሁ አምላክ በፈጠራችሁ በእናት በአባቶቻችሁ ለወላጆቻችሁ መልሳችሁ ሸክም ስለምትሆኑ በፈጠራችሁ አምላክ ትሬዲንግ እንደዚህ ጥፍ ብለ መንገድ ውስጥ የሆነ ቅያስ ያለው ነገር አይደለም። ስቴጅ ባይ ስቴጅ ነው። ስለዚህ ትምህርት ላይ ስትሆን ትንሽዬ ብር መጀመሪያ $10 መቀየር ካልቻልክ እመነኝ $100 እና $1000 ከ10 ዶላር ቀድሞ ነው የሚያልቁብህ። እመነኝ። ምክንያቱም ስሜት ነው የሚነዳ። በቃ ኦልሬዲ ጭንቅላት በአሚግዳላ ሃይጃክ ተደርጓል። ፕሪፍሮንታል ኮርቴክስ ወይም እቺ ሰርዳይ ወይም ሎጂክን ማሰብን አመንኪዮን ፕሮባቢሊቲን ማትስን ምናምን የምታስበው እቺ ግንባር ላይ ያለች አእምሮ ዋነኛ ለሰው ልጅ ብቻ የተሰጠች አካል ታስራለች፣ እስራት ውስጥ ናት። ስለዚህ ስሜትህ ነው የሚነዳው። ስሜትህ መሪውን ከያዘ ደግሞ ስሜትህ ኦብቪየስሊ ምን እንደሚፈልግ ይታወቃል። ብር ከሆነ ብር እንደ ስብዕና ይታያል። በኋላ ዲስክንም የምናነሳው ለዚህ ነው። ዲዎች ከኤሶች የተለየ አጠቃቀም የሚጠቀሙበት ዋነኛ ምክንያት ድፍረት ምን ሪስክ የሚወስዱበት ምናምን ይለያል። ለዚህ ነው ዲስክንም ማወቅ አሁን በጣም የተንበረከከ ነው። ባይዘው ነገርኳችሁ። እኔ አሁን የ30 ቀኑን 3% ነው እስካሁን ከ3 እስከ 5% ነው እያወራኝ ያለሁት። እንግዲህ ባለፉት 10 ቀናት ወደ 21 22 ሰዓታት ቁጭ ብለን አውርተናል። በጣም ብዙ ነው። መቼስ ትምህርቱ ላይ የምደግመውን ወሬ እዚህ ጋር አላወራም። መቼስ ከዚህም በላይ ፈርዘር እንደሚሄድ ይታሰባል። ዛሬ እኮ አንድ ተራዋን ነው እያወራኋቸው ያለሁት። በጣም ምንም ማለት ማንም ዓለም ላይ የሚያውቀውን ማለት ነው። ስለዚህ በጣም በጥልቀት መሄድ ይኖርብሃል። ሶስተኛ ደረጃ ላይ ያለውን ግለሰብ እንመልከተው። ሰርቫይቨሩ ታጋይ ብለን እንያዘው። ታጋይ ሲባል በቃ የተረፈውና ታግሎ ሰርቫይቭ አድርጎ የሚሄደው ተጋዳላይ በሉት። ይሄ ተጋዳላይ እንግዲህ የትሬዲንግ ተጋዳላይ ደረጃ 3ኛ ደረጃ ላይ ነህ። 3ኛ መንጃ ፍቃድህንም ልትለው ትችላለህ። ወደዚህ ደረጃ የሚደርሱት ስንቶቹ ናቸው አልኳችሁ? በሁለቱ ስቴጆች ከ10 7ቱ ተባረዋል። ትንሽ ድምፅ አባቴ ፒቹ ትንሽ ከፍ ብሏል፣ ተረጋጋ ትባላለህ። አይ ቶንህን ጠብቅ እንጂ ምናምን ትወገዳለህ፣ ገበያው አይሰማህም። ስለዚህ እዚህኛው 3ኛው ላይ የሚደርሱት በደንብ በቃ ድምጻቸው ቃናው ምኑ በዛ አይደል ወሳኝ የተባሉት ወይም ተስፋ አላቸው የሚባሉት በዛው ልክ ደግሞ በራሳቸው ማይንድ ሴታቸው ጠንካራ የሆኑና በጣም ጠንካሮቹ ናቸው። ወደዚህ ደረጃ የሚደርሱት ከ30% ውስጥ በከፍተኛ የአእምሮ ግለት የሚገፉት ብቻ ይሆናሉ ማለት ነው። የዚህ ደረጃ ላይ ያለ ግለሰብ ሰርቫይቨር አስተሳሰብ ቤዙ ምንድን ነው? ኦኬ አሁን ስትራቴጂ አለኝ። ለምንድን ነው ቋሚ ትርፍ ታዲያ የማላገኘው እንዴ? እኔ ሞላ ጋር ገብቼ ቪአይፒ ላይ ቁጭ ብዬ አያለሁ። እሱ አሳይቶኛል፣ ግዙ ምናምን አላለም። በቃ ምክንያቱም ነው ቁጭ አድርጎልኝ፣ እኔም አምኜበታለሁ። ለምን እሱ እያተረፈ ነው፣ ያው ከሰዓት መጥቶ ደግሞ አተረፍን አለኝ። እኔ ግን ከስር ለምንድን ነው የከሰርኩት? ብዙ ሲግናሎችም ጋር ሄደ ምንም ስትራቴጂህንም ሜንቶርህንም እየተከተልክ እኮ ነው የምልህ። እዚህ ስቴጅ ላይ ያሉት ዋናው ስሜት ወይም ኢሞሽናቸው ብስጭት፣ ልክ እንደ ሁለተኛው እንደ ተማሪው ብስጭት ስቲል በቃ ቆሽትህ ደግሞ ማረር ትጀምራለች እየባለ። ምክንያቱም ብርህንም ታይምህንም ኤቭሪቲንግ እየሰጠህ ነው። በቃ ትቃጠላለህ። በርናውት የሚባለው ይሄ ነው። በቃ የመቃጠል ስሜት ሰርቫይቨሮች በቃ የመቃጠል ባይ ዘ ዌይ በቃ በጣም ሰው የሚንቀው መስክ ማለት ይሄ ነው። ይሄ እንትን ነው። ግን ደግሞ በዛው ከሰራህበት ደግሞ ከየትኛውም የስራ መስክ ውስጥ እመነኝ እስቲ የትኛውም ማን ነው እናቱ የወለደችው በዚህ መስክ የሚገኘውን ገንዘብ አገኛለሁ ብሎ የሚመጣ ሌላ የኢትዮጵያ ሰራተኛ ወይም የስራ መስክ ውስጥ ያለ ግለሰብ እንደው ወይ የጦር መሳሪያ ነጋዴ ወይ ኮኬን እንደ ፓብሎ ኤስኮባር ሻጭ ካልሆንክ ይሄ በተለየ መንገድ አደገኛ ሀብታም የሚያደርግ በጣም አደገኛ ወንጀል ምናምን ካልሰራ እስቲ እመነኝ እንደ ስራ መስክ ተይዞ የትኛው ነው እስቲ ከትሬዲንግ ውጭ የሚያመጣው? ግን ከባድ ነው። ከባድም የሚሆነው ለዛ እኮ ነው፣ በጣም ስለሚሰጥ እኮ ነው። እና እኔም አንተም እኮ
በቃ ልክ እንደ ውሻ ዝም ብለን በመንጋ እሳቤ እኮ የምንሄደው እኮ ብር እኮ ስለሚታወቀው አለው ብር አደገኛ ብር አለው። ዋናው የዚህ ግን የሶስተኛው ደረጃ ላይ ያለ ሰውዬ ችግር ምንድን ነው? ስሜቱን ሊያረጋጋ አይችልም። ያልተረጋጋ ስሜት ውስጥ ነው። ከዛስ ዜሮ አትራፊ የሚባለው ብሬክ ኢቨንቲስ ይባላል። ብሬክ ኢቨን ላይ ነው ሁሌ የምታገኙት። አያተርፍም፣ በእርግጥ አይከስርም። ሰርቫይቨር የተባለውም ለዛ ነው። ለምን? ኦልሬዲ ስትራቴጂው ላይ በደንብ እየጎለበተ ስለመጣ። ከወራት ሙከራ በኋላ ትሬደሩ ምን ይሆናል? በመጨረሻ የሚሰራ የሚመስል አንድ የተወሰነ ስትራቴጂ ያገኛል። ባክቴስት የምትለዋን ነገር ስለሚሰማ ኦኬ ይህንን ነገር እስቲ ያለ ገንዘብ 100 ጊዜ ልሞክረው፣ ምን ያህል ፐርሰንት ዊን ሬት አለው? ከዛ በጭላንጭል ይሄ ሰርቴኒቲ ላይ ተንባይ ነኝ እኔ ገበያውን ተነብያለሁ ወልዬ ነኝ ከሚለው እሳቤ ኦኬ ለካስ ዊን ሬት የሚባለው አንድ የትሬዲንግ ስትራቴጂ 60% ዊን ሬት አለው ከተባለ ከ10 ግብይቶች ውስጥ ይሄ ስትራቴጂ ስራ ላይ ሲውል በስድስቱ አዎ ያድጋል የሚል ከሆነ ሴታፑ በስድስቱ ጊዜ ነው የሚያድገው። ለካስ አራቱ ሙከራዎች ላይ ለካስ የመውደቅ እድል አለው። እሱን እንረሳዋለን እኛ ኮምፕሊትሊ ቢኮዝ ዊ አር ቤዝድ ኦን ሰርቴኒቲ ቤዝ ያደረገ ሳይኮሎጂ ስለምንይዝ በገበያው ወይም በዚህ በትሬዲንጉ ዓለም ፕሮባቢሊቲን እና ሰርቴኒቲን ኮምፕሊትሊ ጭራሽ ሳናገናኝ ጭራሽ ዞር ብለን ማናያትም። ፕሮባቢሊቲ በቃ እርግጠኝነት ነው። ልብ ይደነድናል። አንድ ሁለት አትርፈሃል። ገብቷችኋል አይደል? ሶ የተለያዩ ታሪክ ላይ ሂስትሪ ላይ የፕራይስ ሂስትሪ ላይ ቤዝ ባደረገ ሙከራ ባክቴስት ላይ ቁጥሮቹ ተስፋ ይሰጡታል። ለመጀመሪያ ጊዜ ምን ያያል? ትንሽዬ የትርፍ ጭላንጭልን የትርፍ ብርሃን ጭላንጭል መታየት ይጀምራል። ምክንያቱም ባክቴስት ሲያደርግ ስትራቴጂው እየሰራ ነው። ነገር ግን ደግሞ ብዙም ሳይቆይ ያተረፈውን ደግሞ መልሶ ያጣል። እዚህ ጋር አንድ ነገር ማወቅ መቻል አለባችሁ። መትረፍ ከአንድ ነገር መትረፍ እና በአንድ የላይፍ ሞመንት ውስጥ መትረፍ ሰርቫይቭ ማድረግ እና ማደግ ትራይቭ ማድረግ ይለያያሉ። ሰርቫይቪንግ እና ትራይቪንግን ለዩዋቸው። ጀስት ሴትአፕ ስለሰራ ብቻ በተከታታይ ትራይቭ እያደረክ በዚህ የገበያው መስክ ውስጥ በዚህ የትሬዲንግ ላይፍ ውስጥ በቃ እንዳንተ ማንም የሌለ እንዲመስል which is በጣም አደገኛ ትራፕ አደገኛ ወጥመድ ናት እሷ። ይሄ ተጋዳ ላይ የምንለው ሰርቫይቨር ብለን የጠራነው የትሬዲንግ መደብ ላይ ያለ ትሬደር በከፍታና በዝቅታ ዑደት ውስጥ ይሽከረከራል። በዩፎሪያና በዲፕሬሽን ውስጥ ይነወልላል። አንዴ ደስ ሲለው አንዴ ሲያዝን ምን ሲል አንድ ሳምንት አካውንቱ 5% ያድጋል። ራሱን ፕሮፌሽናል ነጋዴ አድርጎ ይመለከታል። እንደኔ ማን አለ ይላል። የራሱን ቲክቶክ ይከፍታል። እንትና ኤፍኤክስ ብሎ የአቶ ኤፍኤክስ ልጅ ይሆናል። ስራውን ያቆምና ትሬዲንግ ሙሉ ጊዜ ለማድረግ ላይ ያልማል። ቀጣይ ሳምንት ላይ ደግሞ አንዲት ስህተት ሲሰራ በሪቬንጅ ትሬዲንግ ወይም ደግሞ ያለመጠን እድሉን በማሳደድ ኦቨር ትሬድ በማድረግ የወራት እድገቱን በደቂቃዎች ውስጥ ያጠፋዋል። ኢሞሽኑ ስለሚገዛው ወይም ስለሚዘውረው የሪስክ ማኔጅመንትን ይዘነጋል። በኪሳራ ላይ ገንዘብን ይጨምራል። ኦብቪየስሊ ጨምሬ ሊሄድ ይላል። ፐርሰናል ያደርገዋል፣ ስድብ ያደርገዋል። ስሜታዊ ውሳኔዎቹ እንደዚህ አድርገው ናላውን በደንብ እያዞሩ ያንሸዋርሩታል ማለት ነው። ሪቬንጅ ትሬዲንግ አደገኛው ልማድ ነው። እዚህ ስቴጅ ላይ ተጋዳላዮች ሪቬንጅ ትሬዲንግ በጣም ያደርጋሉ። ሪቬንጅ ትሬድ ያደርጋሉ። ምክንያቱም የቀራቸው ስትራቴጂ ችለዋል። ምን ችለዋል? ይሄማ እያለ ዊን ፕሮባቢሊቲ የሚባል ነገር የለውም ለሱ ሰርቴኒቲ ላይ ነው ሲጠይቅ እኮ ብዙ ጊዜ እቺን ቀንም አንስቻላችሁ ነበር ቪአይፒ ላይ። ይሄ ጎልድ ዛሬ ያድጋል ብለን ነው የምንጠይቀው። ቢትኮይን ያድጋል ወይስ አያድግም ብለን ነው ራስን የምንጠይቀው። ምን ያህል ፐርሰንት የማደግ እድል አለው አባት የሚባለው? እንዴ ምን ሆነ ነው? በምን እርግጠኛውን እንደሚያድግ እንዴ? ወልይ አይደለም ምንም አይደለም። ሰውዬ ሰው ነህ። ከዛ ጭራሽ ብር ደግሞ ፊት ለፊት ሲመጣ ደግሞ ጭራሽ ከየትኛውም ከእንስሳ በላይ እኮ ለብር ምን እንደነበሩ እኮ ጉዞች እኮ ነን። አይቀርባችሁ? ለምን ፕሪፍሮንታል ኮርቴክስ ለብቻ ስለተሰጠች ነገን ታስባለህ። ሎጂክ ተሰጥቷል። ፊሊንግ የሚባል ነገር አለ፣ ስሜት የሚባል ነገር። ከዛ ደግሞ ገንዘብ ደግሞ ያጠቃላይ የሰው ልጅ መዘወሪያ ስለሆነ እያንዳንዱ ስሜቶችን ማሟያ ቁስ ስለሆነ ማለት ነው። ስለዚህ በዚህ ሪቬንጅ ትሬዲንግ ውስጥ የሚገቡት እነዚህ ሰዎች ገበያው
ስትራቴጂውን ያውቃል፣ ስትራቴጂ እየሰራልኝ ነው ብሎ ያስባል፣ ግን ገንዘቡን እንደሰረቀበት ነው የሚሰማው። እናም በተቻለ ፍጥነት ምን ይሆናል ማለት ለመመለስ ይሞክራል። በዚህ ጊዜ የሚነግደው በምክንያት ሳይሆን በምን ይሆናል ማለት ነው? በቁጣ፣ በምሬት፣ በንዴት፣ በእልህ። ይህ ሁልጊዜ ወደ ምን ይመራል? ወደ ከፋ ኪሳራ ይመረዋል። 30% አይደለ ተጣርተን የቀረነው አሁን እዚች ሶስተኛዋ ስቴጅ ላይ ከሷም እኮ ሊያባርር ነው። አናሳዝንም? በቃ በዚህ ደረጃ ያለ ውስጥ እያስገባን አሁን ከሷም ሊያስቀረን ነው።